ተባረክ ዘውዴ መድመቂያዬ ተባረክ። ለመጨረሻ እጆቻችሁን ከፍ አድርጉና ቅድስናዬ ተባረክ አፊት መታያዬ ተባረክ አቅሜ ሆንክልኝ ተባረክ ዘውዴ መድመቂያዬ ተባረክ ቅድስናዬ ተባረክ አፊት መታያዬ ተባረክ 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 አባባ we give you praise አባቶ እናከብርሃለን ሌላው በሙሉ ቀሪ ነው ቀሪ ነው ቀሪ ነው እኔ ምናፍቀው አንተን ነው አንተን ነው አንተን ነው ሌላው በሙሉ ቀሪ ነው ቀሪ ነው ቀሪ ነው። አባቶ እናመሰግናለን ከፍ እናረጋለን መንፈስ ቅዱስ we honor you we give you praise በዚህ ማለዳ በፊት እንድንሆን ስምህ እንድንጠራ እንድናገለግል እንድናመልክ እንድናከብርህ እግዚአብሔር ወደ እጆችን ስለከፈትክልን ስለጠራህን thank you for you calling thank you for choosing us እግዚአብሔር ሆይ ስለመረጥከን እናመሰግናለን እንድናገለግል ስለመረጥከን እናመሰግናለን በቤት እንድንሆን ስለመረጥከን እናመሰግናለን thank you for choosing us አባቶ thank you father mysterious በሆነው divine በሆነው ምርጫ ስለመረጥከን ለክብር ስለመረጥከን ለማዕረግ ስለመረጥከን አባቶ እናመሰግናለን አንተን የማምለክና የማገልገል ማዕረግ ስለሰጠህን ለዓለምና ለጠላት አገልጋዮች እንዳንሆን ስለመረጥከን በጌታ በኢየሱስ ስም እናመሰግናለን we give you praise አባቶ ሆይ በጌታ በኢየሱስ ስም ራሳችንን በፊት እናስገዛለን yes we surrender ourselves to you አባቶ ሆይ እኛና የኛ የሆነውን ሁሉ በፊት አደረግን ራሳችን ላንተ አስገዛን አንተ ልትልቅ እኛ ደሞ ለናንተ ይገባል we honor you አባባ በዚህ ማለዳ በአይምሮ ያስብ በአንደበት የተናገር ለአንድ ሰው እግዚአብሔር ሆይ ብርሃን ይሁን ረፍት ይሁን ነፃነት ይሁን አከበርናህ አባት ሆይ እስቲ እልልታ ያለው ጭብጨባ ያለው praise God hallelujah ተባረኩ you are blessed እግዚአብሔር አምላክ የተባረከ ይሁን ጎረቤታችሁን ሰላም በሉ እንዴት ነህ ደህና ነህ ወይ ደህና መጣ ሆይ ብላችሁ ተዋወቁ ማታቁት ሰው ከሆነ ሃሌሉያ የጌታ እግዚአብሔር መንፈስ በዚህ አለ አሜን አሜን are you blessed praise God ኦንላይን ያላችሁ አጎታችን ወዳጆች በተለያየ ዓለም ዳርቻ ሆናችሁ ከኛ ጋር ጌታን የምታመልኩ ሁሉ አወልካም በያላችሁበት ምድር በያላችሁበት ዓለም እንኳን ደህና መጣችሁ ሼር ማድረግ ማካፈል አትርሱ ለወዳጆቻችሁ praise God ጌታ በዚህ አለ ምንቴ you are welcome again እግዚአብሔር አምላክ ይባርክ እስቲ ዌልካም በሉት እንደገና በድጋሚ ያጨብጭባችሁ praise God ምናልባት የዚህ ጄነሬሽን ወይም ወደ ቅርብ ጊዜ ወደ ኬፕታውን ሙቭ ካደረገ almost 10 ዓመት ሊሆን ነው መሰለኝ ያ ከዛ ወዲህ ያለ ትውልድ አያውቀውም ከረጅም ጊዜ ጀምሮ በዚህ ምድር ላይ አምልኮ መሪዎች መነሳት በሚጀምሩበት early stage ላይ በአምልኮ ጌታን ያገለገለ ሰው ነው from early ከ2000ዎቹ መጀመሪያ
ኳየር ብቻ ነበር የነበረን ወርሺፕ ሊደሮች አልነበሩንም ሶ የነሰሌ ባች ነው የነሰሌ የኛ ሰሌ praise God እነሰሜ አሁን ሙቭ አድርገዋል እዚህ ሀገር የሉም እና አስቴር praise God amen so he's our senior በዚህ ምድር ላይ ካሉ ወርሺፕ ሊደሮች ታናሻችን ነው እድሜው ግን አገልግሎቱ ሲኒየር ነው ለማለት ነው እድሜውን ተውት praise God praise God amen so ጌታ የተባረከ ይሁን he is a blessing amen አሁንም ባለበት ስፍራ ያገለግላል ኬፕታውን ላይ እዚህም ሲመጣ ረጅም ጊዜ ቆይቷል ከመጣ I don't know but I want to tell you are always welcome እዚህ ሀገር ከመጣ this is your place praise God you are always welcome praise God እግዚአብሔር አምላክ የተባረከ ይሁን አሜን አሜን በፊት እንደዚህ እንደ ድሮ እንደዚህ የለመለም ወርሺፕ ደሮች አልነበሩንም ነበር ከሪቾ መምጣት በኋላ ነው በዚህ ምድር ላይ ብዙ ዘማሪዎች የመጡት by the way she got a breakthrough praise God ከሷ በኋላ ነው የተሰበረ ቀንበር ተሰበረ በጣም ብዙ አምልኮ መሪዎችን አፈራን እኛ ደግሞ as a church we are blessed በዝማሬ በጣም በአምልኮ የተባረክነን ምንም እስከማያምረን ድረስ የተባረክነን ጌታ ይባረክ አሜን I'm so privileged and happy እግዚአብሔር በዚህ ቤት ስለሰጠን አገልጋዮቻችን ጌታ ይባረክ I love them so much and they are doing very well ጌታ ይባረክ አሜን የራስን የመሰለ ነገር ደግሞ የለም it's always a blessing to have you on አሜን የራስን የመሰለ ነገር የለም ነግራችኋለሁ እዚህ ባበሻ ባህል እንግዳ ለእንግዳ የሚባል ሰሃን አለ ለእንግዳ የሚባል ጭልፋ አለ ለእንግዳ የሚባል ማንኪያ አለ ለእንግዳ የሚባል ወጥ አለ ለእንግዳ የሚባል እንጀራ አለ because we honor እንግዳ so much and we despise ቤተኛን ነገር ግን የቤቱ sustainability ያለው በቤተኛው ነው ቅድም ሊነግረን የሞከረው ምንቴ እሱ ነው የቤቱ መኖር ያለው በቤተኛ ያንን ሰሃን ያጠበው ቤት ውስጥ ያለ ሰው የኮሪያ የሰቀለው ማለት ነው ግን አይበላበትም I refuse in Jesus name እዚህ ቤት ሰሃን ካለ ይወርዳል every Sunday the best ሰሃን ይወረደን በላለን አሜን አሜን እንግዳ ከመጣ ተቀላቅሎ ይበላል nothing special amen so we honor የራሳችን እስቲ ለእግዚአብሔር ክብር ስጡም እግዚአብሔር ስለሰጠን አገልጋዮች praise God ወደ ዛሬው መልእክቴ ከመግባቴ በፊት I want to acknowledge እና congratulate ማድረግ እንፈልጋለን ወንድማችን ፓስተር ተሰማ ትናንትና graduation ነበረው I don't know how long he's been studying bachelor ዲግሪውን ሰርቷል he's a blessing by the way ወደዚህ ወደኛ አገልግሎት ከመምጣቱም በፊት በሌላ ሚኒስትሪ ውስጥ በፓስተርነት በረኝነት ያገለግል ነበር ለረጅም ጊዜ ከዛ ደግሞ እግዚአብሔር መርቶት ከባለቤቱ ጋር ወደኛ ከመጡበት ጊዜ ጀምሮ he's been a great blessing በሚኒስትሪ ቲማችን ውስጥ በስፔሻል ሚኒስትሪ ቲም አለን በዛ ሚኒስትሪ ቲም ውስጥ አብሮን ያገለግላል ይተጋል በእግዚአብሔር ቃል በማስተማር በጸሎት በረኝነት በተለያየ መንገድ በጣም በሳል በሆነ መንገድ ጌታን የሚያገለግል እጅግ በጣም ረጋ ያለ ሰው ነው ብዙዎቻችሁ አንዳንዴ አታቁት ይሆናል ወይም አክኖሌጅ አላረጋችሁት ይሆናል ግን I want you to know him ከዛሬ ጀምሮ እንደገና ይሄን ምለው ድሉን ስላገኘው ነው የማስተዋወቅና ሲማር ቆይቷል so we appreciate ሰዎች ለመንፈሳዊ ጥሪያቸው እግዚአብሔር ለሰጣቸው ጥሪ ቫልዩ ሲሰጡና ለዛ ዋጋ ሲከፍሉ it's a very serious ነገር ነው ሁሉ ጊዜ የምናገው ነገር አለ እያንዳንዱ ፕሮፌሽን በአለም ላይ ትሬኒንግ አለው ስልጠና አለው ኳሊፊኬሽን አለው there is no reason አገልግሎትና ጌታን ማገልገል ኳሊፊኬሽን የማይጠይቅበት ምንም ምክንያት የለም so we need to be qualified እግዚአብሔርን ለማገልገልና ለሚጠይቁ ሁሉ መልስ መስጠት ትችል ዘንድ ይለዋል አይደለም ጢሞቴዎስ እንደዛ ነው የሚለው ከዛ ደግሞ የእግዚአብሔርን ቃል በሚገባ ታስተምር ዘንድ ይለዋል ስክሪፕቸርን በሚገባ ትፈታ ዘንድ you have to train yourself ይላል ሁሉ ጊዜ you must train yourself አገልጋይነን የምትሉ ሰዎች ካላችሁ በየትኛውም መስክ ውስጥ ጌታን ስናገለግል we need to be trained ትሬኒንግ የእግዚአብሔርን ቅባት ባይተካም ግን it helps a lot የእግዚአብሔር ቅባት ከትሬኒንግ ጋር ሲሆን ረጅም መንገድ ይሄዳል so I want to acknowledge his achievement እንደ ቤተ ክርስቲያን ትናንትና graduation ነበረ ዴሊጌቶች ልከን ነበረ I hope they did praise God ትናንትና መገኘት አልቻልኩም I'm sorry ምርቃት ፕሮግራሙ ላይ ግን I believe አገልጋዮች ሄደው ሪፕሬዘንት አድርገዋል so I want to say congratulations እስቲ በደንብ ያጨበጨባችሁ
ተነስተን እስቲ ስጦታ እንስጠው። ስጦታ አለን። ፓስተርስዬ ወደዚህ ያመጣን እያጨበጨብን ነው። ቴንክ ዩ ብለን አፕሪሺየት አድርገን ከም ካምያ ፊትን አሳያቸው። yes praise god you are blessed እግዚአብሔር ይባርክ። ተባረኩ። ተቀመጡ ባላችሁበት። and you look very smart praise god ሱቱ የተባረከ ነው። I think graduation ጋር የተያዘ ነው። praise god ጌታ ይባረክ። so that's it እግዚአብሔር አምላካችን ጅጋገና መሰግናለን። so የቤተክርስቲያን ስጦታ ነው። you are blessed ደግሞ እግዚአብሔር በሰጠን ዘመን አብረን እግዚአብሔርን ስራ እንቀጥላለን። አሜን። ዛሬ የማካፍላችሁ ሐሳብ በዚሁ ጋር አያይዤ ስለ ዘር ኃይል ነው። የዘር ኃይል ወይም ደግሞ ብዙ አይነት ትርጉም ወይም ርዕስ ልንሰጠው እንችላለን። በስለ ዘር ነው የምናገረው። ወጣም ወረደ ስለ ዘር ነው። I'm talking about seed ዛሬ praise god amen ዘር the power or seed power ወይም seed consciousness በሚል ሐሳብ አጭር ነገር አካፍላችኋለሁ። ታስታውሱ እንደሆነ የእግዚአብሔርን በረከት በተመለከተ ረጅም ጊዜ ስናገር ነበር በዚህ ቦታ ላይ ከዛ ጋር ሊያዝ ይችላል but it will be a blessing amen እያንዳንዱ አማኝ ደጋግሞ ሊሰማው የሚገባ የእግዚአብሔር ቃል ፕሪንሲፕል ነው የምናየው ዛሬ። ማርቆስ 4:26 ማርቆስ 4:26 ከዚያም እንዲህ አለ የእግዚአብሔር መንግስት ይህን ትመስላለች። አንድ ሰው መሬት ላይ ዘር ይዘራል። ሰውየው ሌሊት ይተኛል፣ ቀን ይነሳል። ነገር ግን እርሱ ሳያውቅ ያ ዘር በቅሎ ያድጋል። ምድርም ራሷን በመጀመሪያ ቡቃያውን ቀጥሎም ዛላውን ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች። ፍሬው እንደበሰለም መከር በመድረሱ ሰውየው ወዲያው ማጭዱን አንስቶ አጨዳ ይጀምራል ይላል። praise god ጌታ ይባረክ። የምናገረው ሐሳብ በጣም ኢምፖርታንት ሐሳብ ነው ላነሳ የምፈልገው። ሁሉ ጊዜ እግዚአብሔር ቃል ኢምፖርታንት ያልሆነ ሐሳብ የለውም ግን ስፔሻሊ የእግዚአብሔርን በረከት በህይወታችን ላይ ፋይናንሻል ብሌሲንግ ወይም ደግሞ በገንዘባችን በስራችን የእግዚአብሔርን በረከት መለማመድ ካለብን ልንማራቸው የሚገባ መንፈሳዊ መርሆች አሉ። ከነዛ መንፈሳዊ መርሆች መካከል አንዱ የዘርን ኃይል መረዳት ነው ወይም ዘርን መረዳት ነው። the consciousness of seed ወይም the concept of seed ዘር የሚለውን በግብርና በመናም በተለያየ መንገድ አድርገን ስናየው you have to understand the importance of seed. you see ብዙ ጊዜ ሰዎች ስለ ፋይናንሻል ነገር ወይም ስለ ገንዘብ ቤተክርስቲያኑ ሲነገር በተወሰነ መልኩ አንዳንዴ በዛ ብለው ያስባሉ፣ አንዳንዴ አያስፈልግም ብለው ያስባሉ፣ አንዳንዴ they don't care ግን it's very important because ጌታ ኢየሱስ ብዙ ጊዜ ስለ በረከታችን ስለ ፋይናንሻል ብሌሲንግ ጌታ ብዙ ጊዜ ተናግሯል። በመጽሐፍ ቅዱሳችን ውስጥ ብዙ ጊዜ ተናግሯል። ሌላው አንድ አርጊውመንት ወደ አእምሮአችሁ ላመጣ የምፈልገው ምንድነው እንድታስቡበት ነው። በዚህ ዓለም ላይ ትምህርት ሰዎች ስጋዊ ትምህርትን ቫልዩ እንዳያደርጉ አርጊው ከሚደረግበት አንዱ ትልቁ ፖይንት ምንድነው? ትምህርት ቤቶች ልጆችን ስለ ፋይናንስ አያስተምሩም የሚል አርጊውመንት አለ። ልጆቻችን ስለ ገንዘብ አይማሩም። የሚማሩት ስለ አብዛኛው በህይወታቸው ላይ አፕላይ የማያረጉትን ነገር ነው የሚማሩት። 75% ሰዎች ከትምህርት ቤት ከወጡ በኋላ የተማሩትን ነገር አፕላይ አያደርጉትም። you learn for many years then I don't know ስንቱ ነገር የተጠቀማችሁበት እንደሆነ አላውቅም። so the argument is የዚህ ዓለም ሲስተም purposely ሰዎች ስለ ፋይናንስ እንዳይማሩ ያደርጋል so that
በፋይናንሱ ዓለም ላይ ያሉ ሰዎች እነዛ የተማሩትን ሰዎች እንዲቀጥሩ ማለት ነው። That's the argument. Most educated የሆኑ ሰዎች ለባለጸጋ ሰው ሲሰሩ እንጂ ባለጸግነትን ሲለማመዱ ብዙ ጊዜ አይታይም የሚል አርጊውመንት ነው ያለው አርጊውመንት ነው ያልኩት። There is an argument. ከዩኒቨርሲቲ የተባረሩ ሰዎች ናቸው የዩኒቨርሲቲ ግራጁዌቶችን ቀጥረው ያሰሩ ያሉት። Yes. I think Bill Gates አንድ ጊዜ ሲናገምናል I think ሃርቫርድ ባለሳሳት ሃርቫርድ የሚባል ትልቅ ዩኒቨርሲቲ ውስጥ ነበረ ቢል ጌት he's a dropout ማለት ተባሮ ነው የወጣው dropout ማለት ወይ ተባሯል ወይ አቅቶት ትቶ ነው የወጣው I'm a dropout ይላል ሁሉ ጊዜ የሃርቫርድ dropout ነኝ but I have people working for me graduated from Harvard ይላል Praise God የሚቀጥለው ቢል ጌት ጌታ ያስነሳ ነው እዚህ ቤት ትንቢት አልነበረም ወሰደው እሱ ግን change to prophecy ፖይንቱ ምንድነው education ሰዎች የዚህ ዓለም የኤጁኬሽን ሲስተም ልጆቻችን ፋይናንስን እንዳይረዱ አድርጎ ነው they don't even mention and teach them about finance ስለዚህ ከትምህርቱ ዓለም ውጭ ሆኑ ሰዎች ናቸው በፋይናንስ ኢምፓወር የሚሆኑት ይሄ ዓለም ላይ በተመለከቱ ሰዎች ወይ ድራማ የሚሰራ ወይ ኮሜዲ ሆኖ የሚቀልድ መዳ ላይ ቆሞ ወይ ኳስ እየጠለዘ ከዳር ወደ ዳር የሚለጋ ወይ ደግሞ ቲክቶክ ላይ መጥቶ ላያችን ላይ የሚቀልድ ወይ ዩቲዩብ ላይ መጥቶ ታሪክ የሚሰራ they are the rich people አይደለም እንዴ ምክንያቱም ምን ብሎ ያምናል I want you to know this አሁን እየነገርኳችሁ ያለው አርጊውመንት ነው ብያለሁ I'm not making a statement I'm just telling you a story አስተሻሪ እንዲህ ብሎ እንዳትሉ ስለዚህ ሰዎች ልጆቻችን በትምህርት ቤት ጊዜያቸውን ዌስት ከሚያደርጉ ወይም ደግሞ አዲሽናል በዛ በተጨማሪ ሁኔታ ስለ ፋይናንስ ስለ ገንዘብ how money works የሚለው ነገር መማር አለባቸው ብለው ያምናሉ as early age so that they can prosper financially አለበለዚያ ግን በተለያየ ሴክተር ህይወታቸውን ዴቨሎፕ ያደርጋሉ ዕውቀትን ይሞላሉ ነገሮችን ይቀስማሉ የሚሰሩት ግን ይሲ አንድ ጊዜ አንድ ሶሻል ሚዲያ ላይ አየው ምን አየው የቤተሰብ ጋዘሪንግ ነው የቤተሰብ ጋዘሪንግ ላይ እናታቸው ሊጠይቁ መተው ነው ሰዎች ሲመጡ እዛ ጋር ኒሳን ሴንትራ መኪና ቆማል እዚህ ጋር ደግሞ ቶዮታ ኮሮላ ቆማል 1996 ከዛ በኋላ አንድ ደግሞ ፎርድ ሬንጀር አዲስ መጥቶ ቆመ ሶ ያኛው አስተማሪ ነው አለ ይሄ እንትን ኒሳን ያዘው እናቱ ሊጠይቅ ወንድማማቾች ናቸው ሶስቱ አስተማሪው በኒሳን ነው የመጣው ይሄኛው ደግሞ ትንሽ መንግስት ጋር የሚሰራ ነገር ነው ኮሮላ ይዟል but the dropout እናቱን ትምህርት ቤት አልሄድም ያለ የሚያስቸግረው ሰውዬ he came with the Ford Ranger እኔ አላልኩም there is an argument በዓለም ላይ ያለ አርጊውመንት ነው የምነግራችሁ በትምህርቱ ዓለም ላይ በየሶሻል ሚዲያው ላይ ያለው አርጊውመንት ነው so unless you learn about finance how money works በዚህ ዓለም በፍጹም ሰዎች ያንን breakthrough በህይወታቸው ላይ አያገኙም ብሎ ያምናል so it's very important to learn that's my point የዚህን ዓለም እንተውና አሁን ግን የኔ ኃላፊነት የእግዚአብሔር ኪንግደም ነው praise God የማላቀው ነገር ውስጥ እንዳልገባና ችግር እንዳልፈጠር ልክ በዚህ ዓለም ሰዎች መማር እንዳለባቸው ሁሉ በእግዚአብሔር መንግስት ውስጥ ደግሞ የፋይናንስ እና የገንዘብ ሮል ምን እንደሆነ ሰዎች እንደ እግዚአብሔር ቃል ደግሞ መማር አለባቸው ይሄን ሁሉ የምለው ለምንድነው እንደዚህ አይነት ሐሳቦች ሲመጡ ከፑልፒት ከቤተ ክርስቲያን ከእግዚአብሔር ሰዎች ከአገልጋዮች ሲነሱ don't shut off አንዳንድ ጊዜ ሰዎች ሲስተማቸውን ይዘጉታል ይሄ ነገር ቸርች ውስጥ ምን ያደርጋ ይላሉ this is the right place ኢየሱስ ክርስቶስ ያስተማረው በቸርች ውስጥ ነው we have to learn በእግዚአብሔር መንግስት ውስጥ የሚሰራበት because እግዚአብሔር he want us blessed praise God especially በእንደዚህ አይነት
በዓለም ላይ የተለያዩ ክራይሲሶች ባሉበት ጊዜና ሲዝን ሰዎች ፍላጎታቸውን ለማሟላት ቤዚክ ኒዳቸውን ሰዎች ለማግኘት በጣም ስትራግል በሚያደርጉበትና ክራይሲስ በሚገቡበት ሲዝን የእግዚአብሔር መንግስት ያቀረበው ሲስተም የበረከት ሲስተም እንዴት እንደሚሰራ ከእግዚአብሔር ቃል መማር አለብን። አሜን። because የመጨረሻ ደጀናችን የእግዚአብሔር ቃል ነው። አሜን የሚል ሰው አለ? የመጨረሻ ደጀናችን የእግዚአብሔር ፕሪንሲፕል ነው፣ የእግዚአብሔር መር ነው። because nothing is permanent። በደንብ አድርጋችሁ ስሙኝ። በዚህ ዓለም ላይ ምንም ቋሚ ነገር የለም። ቋሚ ነገር የእግዚአብሔር ቃል ብቻ ነው። ሃሌሉያ። nothing is permanent። everything ለመበስበስ የተሰጠ ነው፣ ለመድረቅ፣ ለመጠውለግ፣ ለመሞት ታልፎ የተሰጠ ነው። ዛሬ ለምልሞ የምታዩት ነገር it will come down። ዛሬ በስቶ የምናየው ነገር እያነሰ ይመጣል፣ ስኬርስ እየሆነ ይመጣል። የእግዚአብሔር ቃል ግን እየበረታ። አሜን የሚል ሰው አለ ወይ? የእግዚአብሔር ቃል ግን ምን እያደረገ እየበረታ እያሸነፈ ድል እየነሳ in the mighty name of Jesus በጨለማ ውስጥ እያሸነፋችሁ ትሄዳላችሁ። የዓለም ሲቹዌሽን ሰርከምስታንስ በሚታመስበት ጊዜ የእግዚአብሔር ቃል ሰስቴን ያደርጋችኋል፣ ያኖራችኋል፣ ያቆማችኋል፣ አሸንፋችሁ ትሄዱ ያደርጋል። ግለቱን ልታዩ ትችላላችሁ። I'm telling you ሁላችሁም ወደ የቤታችሁ ወደ ህይወታችሁ ወደ ነገራችሁ ብትመጡ there are concerns የሚያሳስባችሁ ነገር የሚያስጨንቃችሁ ነገር ይኖራል። you have something in your heart። የእግዚአብሔር ቃል ግን ብርሃን አለው። you see በእግዚአብሔር ቃል ውስጥ ፈለግነውም አልፈለግነውም የሚሰራ መርህ አለ። የእግዚአብሔር ቃል ውስጥ without our control በእኛ ኮንትሮል ያልሆነ የሚሰሩ ህጎች አሉ in life። በእኛ ቁጥጥር ስር ያልሆኑ ናቸው። you see በእግዚአብሔር መርህ በእግዚአብሔር sovereign decision የምንለው አለ። በእግዚአብሔር ሉዓላዊ ውሳኔ ማለት ነው። sovereign decision ማለት ሉዓላዊ የሆነ ውሳኔ ነው። ምን ማለት ነው? ይግባኝ የማይጠየቅበት ውሳኔ ነው። it's a decision appeal የማይደረግበት ውሳኔ አለ። እግዚአብሔር በሉዓላዊነቱ ዲሳይድ ያደረጋቸው የሚሰሩ መንፈሳዊ ህጎች አሉ። እነዚህ መንፈሳዊ ህጎች ፈለጋችሁም አልፈለጋችሁም ይሰራሉ። አወቃችሁም አላወቃችሁም ይሰራሉ። ገባችሁ አልገባችሁ ይሰራሉ። it doesn't matter who you are። it doesn't ምንም ብትሆኑ የእግዚአብሔር ሉዓላዊ ዲሲዥን ውስጥ ያሉ ፕሪንሲፕሎች ይሰራሉ። the law of gravity will work አይደለም እንዴ? ይሄ የእግዚአብሔር ሉዓላዊ ዲሲዥን ነው። እግዚአብሔር ምን አለ? ወደ ላይ የወጣ ነገር ወደ ታች መውረድ አለበት አለ። ስለዚህ whenever you go up you must expect to go down። ከሆነ ነገር ላይ ዘላችሁ በልሳን ጸልያለሁ ብትሉ እየጸለያችሁ ተሰበራላችሁ። because የእግዚአብሔር ሉዓላዊ ዲሲዥን ነው። the law of gravity it will work። አልተማርኩም እኮ ፊዚክስ ብትሉም ይሰራል። ከፊዚክስ ጋር አልስማማም እኔ የአርት ተማሪ ነኝ ብትሉ it will work። you see ለዚህ ነው መጽሐፍ ቅዱስ ሲናገር ለምሳሌ ክረምትና በጋ አይደለም እንዴ? መዝራትና ምን ማድረግ ማጨድ ምድር እስካለ ድረስ ምን ያደርጋል? አይቋረጥም። why? because this is a sovereign decision። የእግዚአብሔር ሉዓላዊ ውሳኔ ነው። you cannot change it, you cannot control it። ይኸውላችሁ እንደዚህ አይነት መንፈሳዊ ፕሪንሲፕሎች ውስጣችን መግባት አለባቸው። why? because በረከቱ ያለው በዛ ውስጥ ነው። you cannot divert it, you cannot twist መደረግ አይቻልም። እግዚአብሔር ኦቨርራይድ የማያደርገው ሉዓላዊ ውሳኔዎች አሉ። that's the law። praise God። አሜን የሚል ሰው አለ ወይ? አንደኛውና በዚህ የእግዚአብሔር ሉዓላዊ ውሳኔ ውስጥ ከሚሰራው ህግ መካከል አንዱ የዘር ህግ ነው። the law of the seed። የዘር seed የሚባል ነገር አለ። praise God። ገላትያ 6:7 የእግዚአብሔር ቃል ሲናገር አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ምን ያደርጋል? ያጭዳል። አሁን ዘር ብዬ ስናገር ሰፊውን ኮንሴፕት ተመልከቱ። ስለ ገንዘብ ብቻ አትዩ። I'm talking about seed። the law of seed። በቃ የዘር ህግ አለ። ተክል ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ ባህሪ ሊሆን ይችላል፣ ድርጊት ሊሆን ይችላል፣ ንግግር ሊሆን ይችላል። it could be anything። ነገር ግን የማይቀየር የእግዚአብሔር ሉዓላዊ ህግ አለ። ምን የሚል የዘር ህግ አለ? there is a law።
ማንም የዘራው ምን ያደርጋል? ያጭዳል። መክብብ 3 ላይ እንደዚህ ይላል። መክብብ 3:1 ለሁሉ ነገር ጊዜ አለው፣ ከሰማይ በታች ለሚከናወነው ለማንኛውም ነገር ምን አለው? ወቅት አለው። ፕሬዝ ጋድ። ለሁሉም ጊዜ አለው በሉ እስቲ። yes ከሰማይ በታች ለሚከናወነው ለማንኛውም ነገር ምን አለው? there is a season for everything። ይሄ የእግዚአብሔር ሉዓላዊ ውሳኔ ነው። you can't change it። ክረምት ትንሽ ቆይቶ ይምጣ ብትሉና እናንተ የገዛሁትን ሊነን የገዛሁትን ሚኒስከርት ለብቻ አልጨረስኩም ብለሽ if you pray you will have pneumonia አይደል እንዴ? bronchitis በሽታ የተባለው why? because እግዚአብሔር ሉዓላዊ አምላክ ነው። you must remember ይሄ ቃል በራሱ sometimes is very dangerous word። እግዚአብሔር ሉዓላዊ አምላክ ነው የሚለው የሚሰራበት ቦታ አለ፣ የማይሰራበት ቦታ። አንዳንድ ሰዎች የሆነ ነገር በህይወታቸው ላይ happen ሲያደርግ እግዚአብሔር ሉዓላዊ ነው ይላሉ። sometimes በሉዓላዊነቱ የወሰነው ነገር ሳይሆን there are things that you control። ብዙ ጊዜ ሰዎች ሁሉም ነገር ለእግዚአብሔር የመተው ንግግር አድርገው ይወስዱታል። he is a sovereign God but በሉዓላዊነቱ የወሰናቸው ነገሮች ደግሞ አሉ። በእኔና በእናንተ ውሳኔ ላይ የተመሰረቱ ነገሮች ደግሞ አሉ። ለሁሉም ጊዜ አለው፣ ከሰማይ በታች ለማንኛውም ነገር ምን አለው? there is a season። ቁጥር 14 እዛው 3:14 እግዚአብሔር ያደረገውን ሁሉ ለዘላለም እንደሚኖር አውቃለሁ አለ። ፕሬዝ ጋድ። እግዚአብሔር በሉዓላዊነቱ ያደረገው ነገር ሁሉ ለዘላለም እንደሚኖር አውቃለሁ። በእርሱ ላይ ማንም አይጨምርም፣ ከእርሱም ምንም አይቀነስም አለ። ሰዎች ያከብሩት ዘንድ ይህን አደረጋል። ፕሬዝ ጋድ። አሜን አሜን። እግዚአብሔር ሉዓላዊ አምላክ ነው። he is a sovereign God። ስለዚህ እግዚአብሔር ምን አደረገ? ማንም የማይጨመርበት ምንም የማይቀነስበትን ነገር አደረገ። ለምን ሲባል ያከብሩት ዘንድ፣ እግዚአብሔር ሰው እንዳልሆነ እንዲያውቁ፣ ጓደኛቸው እንዳልሆነ እንዲያውቁ፣ አባታቸው እናታቸው ወይም ደግሞ በሱሪያቸው ያለ ማኒፑሌት የሚደረግ እግዚአብሔር ኢሞሽናል እንደሆነ እንዳያስቡ፣ እግዚአብሔር አምላክ እንደሆነ እንዲገባቸው certain things will never change። will never change። praise God። እግዚአብሔር ማኒፑሌት አይደረግም። he is a sovereign God። remember የዘር ህግ የእግዚአብሔር ዘላለማዊ ውሳኔ ህግ ነው። ይሄንን ብርሃን ውስጣቸው አስገቡ። ይሄ የእግዚአብሔር የሉዓላዊነቱ ህጎች መካከል አንዱ የዘር ህግ ነው። the law of the seed። ሃሌሉያ። ይሄም ስለሆነ ይሄ ህግ ያለ ዕውቀታችንም ይሰራል፣ ባናምንበትም ይሰራል፣ ባይገባንም ይሰራል፣ ብንፈልግም ባንፈልግም ይሰራል። ይሄ ህግ the seed አንዱ ሉዓላዊነት ህጉ ምንድነው ካላችሁ ዘር ያድጋል። ይሄ የተወሰነ ነው። አሜን። it will grow። it's a must። የዘራችሁት ነገር ያድጋል። it's a must። አሜን። አሚን። ሰው አለ እዚህ ቤት it will grow። it's because የእናንተ ውሳኔ አይደለም። it's not your decision። it's a sovereign decision። ስንዴ ወስዶ ካስዬ ቢዘራ ይበቅላል አይደል እንዴ? ተክሊም ወስዶ ቢዘራ ይበቅላል፣ ስዬም ወስዶ ቢዘራ ይበቅላል። አይ እኔ አልፈልግም አይልም ሲድ because there is a sovereign decision። የዘራኸው ያድጋል። it's a law። you can't change it። ለዚህ ነው መጽሐፍ ሲናገር ማርቆስ 4:26 ላይ ሰውየው ሌሊት ይተኛል፣ ቀን ይነሳል፣ ነገር ግን እርሱ ሳያውቅ ያዘር በቅሎ ያድጋል አለ። ሰውየው ምን ሳያውቅ it's not in your control ማለት ነው። ሰውየው ሳያውቅ ዘሩ ምን ያደርጋል? ይበቅላል፣ ያድጋል። ሰውየው መዝራቱን እንኳን ረስቶ ሊሆን ይችላል። ለዚህ ነው ሲጸልዩ ድሮ በልጅነታችን የነገሩን ሳውቅ ምንድን ነበረ? አንድ ጸሎት ነበረ፣ ይሄን ጸሎት ሳቅ በድፍረት ሳላቅ በስተት የሰራሁትን ይቅር በለኝ የሚሉት
because they know that it will grow. ሳታቅም ከዘራኸው ምን ያደርጋል? ይበቅላል። ለዚህ ነው በድሮ ጊዜ አሁን ለምሳሌ ወደ ገጠር ሄዳችሁ የምታውቁ ሰዎች ካላችሁ ለምለም ወደ ገጠር ውስጥ ወፍ ዘራሽ የሚባል አለ። ከዛ ደግሞ ሰው የዘራው አለ። ወፍ ዘራሽ ማለት ነው ወፏ ከሆነ ቦታ ላይ ወስዳ በልታ ይዛው ሄዳ በልታ እየበላች ይወድቅባታል። አይደለም እንዴ? እኔ ተሳሳትኩ እንዴ? ተክልዬ አንተ ነህ ታሪክ የምታውቀው። ፕሬዝ ጋድ እንጂ ወፍ ግብርና ጀመራ እኮ አይደለም። ወፍ ዘራሽ ማለት የወፎች ማህበር ተደራጅቶ እየዘራ እኮ አይደለም። በልታ በመብላት ሂደት ውስጥ ድንገት ይወድቅባታል። ሲወድቅባት ዘሩ ይወድቃል። ያ ዘር ይበሰብሳል። there is a sovereign law የማይለወጥ የእግዚአብሔር ሉዓላዊ ውሳኔ አለ። ዘርና መሬት ከተገናኙ ዘሩ ያድጋል። it's a sovereign decision. አይ ገበሬ ገብረ ጻድቅ አልዘሩትምና አልበቅልም አይልም። because የዘር ህግ ነው የሚሰራው እንጂ የገበሬ ህግ አለ የሚሰራው። there is a law. I want you to have a light. ብዙ ጊዜ ሰዎች የማይረዱት ነገር የእግዚአብሔር ሉዓላዊ ውሳኔ። it doesn't matter who you are. It doesn't matter. የዘር ህግ ምንድነው? ማደግ ነው። it's a must. it's a must. you must remember ማስታወስ ያለባችሁ ነገር እዚህ ጋር ነው። በህይወታችሁ ላይ ለዚህ ነው ስለምትዘሩት ነገር መጠንቀቅ ያለባችሁ because it's a must. that seed will grow. you have to be careful. ስለምትዘሩት ነገር መጠንቀቅ ያለባችሁ ለዚህ ነው because it will grow. መጽሐፍ ሲናገር እንደዚህ ነው የሚለው ነገር ግን እርሱ ሳያውቅ በተኛበት ሰውየው ይላል ሌሊት ይተኛል ቀን ይነሳል። የሆነ ቀን የሆነ ነገር ዘርቷል። ዛሬ አልበቀለም ሲያየው ተነገ ወዲያ አልበቀለም በሳምንት አልበቀለበት one day you will see. Number 2, the other principle የእግዚአብሔር በሉዓላዊ ውሳኔው የወሰነው ይላኛው የዘር ህግ ምንድነው ካላችሁ ዘር ሁሉ የራሱን አይነት ያፈራል። its own kind. ለዚህ ነው መጽሐፍ ቅዱስ ሲናገር በገላትያ 6 ላይ ማንንም የሚዘራውን የትኛው ነው የሚያጭደው? yes ያንኑ you will reap the same kind. ያንኑ ያጭዳል። እግዚአብሔር ፌቨራይት ልጅ የለውም። እግዚአብሔር የሰውን ፊት አይቶ አያደላም። አሜን። እግዚአብሔር የመርህ አምላክ ነው። there is a sovereign decision. በእግዚአብሔር መንግስት ውስጥ አሁን አንዳንድ ጊዜ አንዳንድ ሰው እንደዚህ ይላል እግዚአብሔር እንዴት ገሃነብን እንዴት አደረገ? እግዚአብሔር የፍቅር አምላክ ቢሆን ኖሮ እንዴት ሰውን ወደ ገሃነም ይልካል ብለው ቻሌንጅ የሚያደርጉ ሰዎች አሉ። የእግዚአብሔርን ፍቅር ቻሌንጅ የሚያደርጉ ሰዎች አሉ። ግን እግዚአብሔር እንደዚህ አለ ልጄን እሰጣለሁ አለ። ስለ ኃጢአታችሁ ይሞታል፣ ይሰቅላል፣ ይሞታል፣ ይነሳል፣ ደሙን መስዋዕት ያደርጋል። በሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ። አሜን የሚላለ this is a sovereign decision. ብትንፈራፈርም አትቀይረውም። በሱ የሚያምን የዘላለም ህይወት ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን it's his decision. You cannot change it. የእግዚአብሔር ሉዓላዊ ውሳኔ ነው። ሃሌሉያ። መጽሐፍ ቅዱስ ሲናገር ምን አለ? መክብብ ሰለሞን ምንድን ያለው? ማንንም እንዳይጨምርበት ማንንም እንዳይቀንስበት አድርጓል። ለምን? አምላክነቱን ያሳይ ዘንድ አለ። ሃሌሉያ። every morning ተነስተ ከእግዚአብሔር ጋር በኔጎሺዬሽን ቴብል ላይ አትቀመጥም፣ አትመካከርም ከእግዚአብሔር ጋር። ምን ይመስልሃል ጌታ ሆይ አየሩ ተቀይሯል፣ ዘመኑ ተቀይሯል፣ እንደምታየው ነው አትልም። his God is sovereign decision. አሜን አሜን አሜን። ስለዚህ ሰዎች ወደ ገሃነም ሲሄዱ እግዚአብሔር ስለጠላቸውና የፍቅር አምላክ ስላልሆነ ሳይሆን እግዚአብሔር ሉዓላዊ አምላክ ስለሆነና because he decide የመዳንን መንገድ አዘጋጅቷል እግዚአብሔር። this is my way ብሏል። praise God. you see ልክ የመዳን መንገድ ተዘጋጀ ሁሉ የበረከት መንገድ ተዘጋጅቷል።
የፈውስ መንገድ ተዘጋጅቷል። አሜን አሜን አሜን። የብልጽግና መንገድ ተዘጋጅቷል። የድል መንገድ ተዘጋጅቷል። የእግዚአብሔር ሶቨን ዲሲዥኖች ያሉበት አለ። ዛሬ ይህንን ብርሃን ስንካፈል አይናችን ይበራል። ሰው ያንኑ ያጭዳል። ሰው የዘር ባህሪ ምንድነው? ያንኑ ነው የሚያጭደው። ስለዚህ የምናጭደው የዘራነውን ነው። ይሄንን ወቁ። ሰው የዘራውን ያንኑ ምን ያደርጋል? ያጭዳል። so be careful what you sow። የምትዘሩት ነገር is important ማለት ነው። ሶስተኛው የዘር ህግ ምንድነው ካላችሁ ፍሬውን ወይም ደግሞ ውጤቱን መቆጣጠር አይቻልም። you see you can't control the result ወይም ደግሞ መቆጣጠር የምንችለው የምንዘራውን እንጂ የምናጭደውን አይደለም ማለት ነው ባጭሩ። የምናጭደውን ነገር ኮንትሮል ማድረግ አንችልም። የምናጭደውን ነገር ኮንትሮል የምናደርገው ምን ወስነው በምንዘራው ነገር ነው። በምንዘራው ነገር ነው። you see seed consciousness ማለት ይሄ ነው። seed consciousness ማለት አንድ መንፈሳዊ ሰው ጧት ከአልጋው ተነስቶ ከሚያስበው ከሚያደርገው ከሚሰራው ከሚናገረው ኮንዳክት ከሚያደርገው ነገር ሁሉ አንፃር ይሄንን የዘር አይምሮ ይዞ መንቀሳቀስ አለበት። he must remember የሚያረጋው ነገር ሁሉ ዘር እንደሆነ፣ የሚናገረው ነገር ሁሉ ዘር እንደሆነ፣ የሚሰጠው ነገር ሁሉ ዘር እንደሆነ። everything you do is a seed። መጽሐፍ አስተስታነብ you are sowing a seed። አሜን። እየዘራ ነው። በራስ ላይ እየዘራ ነው። I'm telling you horror movie የምታይ ከሆነ እየዘራ ነው። you are sowing a seed። አረኔም እንደው ምን አላቀም የሆነ እንደው ፊልም ሳያድሬ ቆሜ አደርኩ። ታዲያ ምን እንዴት አርገተኝ ተታድራለ? because ሰው የዘራውን ያኑ የሚያጭደው እነዛ ሰዎች ይመጣሉ ማታ ያያቸው ሰዎች ማለት ነው። everything you do everything በሰው ላይ የምታረገው፣ በራስ ላይ የምታረገው፣ በልጆች ላይ everything is a seed። የመዝራትና የማጨድ ህግ ደግሞ የእግዚአብሔር ሉዓላዊ ህግ ነው። you cannot divert it። you see ፍሩቱን፣ ፍሬውን፣ ውጤቱን መቆጣጠር አይቻልም። በቆሎ ከዘራ በኋላ ጧት እየተነሳ in Jesus name ወይን አርጌዋለሁ፣ ግሬፕ አደረኩኝ፣ ጠራው ግሬፕ እዚህ መሬት ላይ ውጡ ግሬፖች በዚህ መሬት ላይ እንደዛ ይያልክ በቆሎ ይወጣል። you cannot control it። it's too late it's too late ለዚህ ነው ሰዎች sometimes you see ብዙ ጊዜ ሰዎች በሚዘሩበት ቀን አይፈልጓችሁ፣ አጨዳው ላይ ነው የሚጠሯችሁ። በደቦ እንጨድ ይላሉ። እኛ በደቦ አናጭድም። ሰው የዘራውን ጊዜ ወስዶ ራሱ ነው የሚያጭደው። you must take your time። ሰዎች አንዳንዴ ጎትተው የዘር ያጨዳ ጊዜ ያጣድፏቸዋል። ና አጨዳ ላይ ነኝ፣ በዚህ መተዋል በላይም በታችም ያጣደፉ ነው። በይካኖት አልቤት ዘው የዘራውን ያችን ዘርግተን ነው የምንጸልየው። እግዚአብሔር ሆይ ጸጋውን አብዛለት፣ give him the grace። ያጨዳውን ዘመን አሳጥርለት ነው ምን ነው። that's the prayer that you can pray። ይሄ ብርሃን የሚመር እውነት ነው። የእግዚአብሔር ሉዓላዊ ውሳኔ ነው የዘር ህግ። ሰዎች ይሄንን ፕሪንሲፕል ሚስ በማድረግ ህይወታቸው በሙሉ በመንከራተት ውስጥ ይኖራሉ፣ በመከራ ውስጥ ይኖራሉ። everything የዘራችሁት ነገር ሁሉ ወደ ህይወታችሁ ይመጣል። that's why you must be careful። ስለምታረጉት፣ ስለምትናገሩት፣ ስለምትሄዱበት መንገድ remember consciously and unconsciously ራሳችሁ ሁሉ ጊዜ ማየት አለባችሁ። ምን አይነት ዘር እየዘራው ነው? በቤቴ ላይ፣ በትዳሬ ላይ፣ በልጆቼ ላይ፣ በአገልግሎቴ ላይ፣ በስራ ላይ፣ በቤተ ክርስቲያን ላይ፣ በሰዎች ላይ፣ በየትኛውም ነገር ላይ what am I sowing? ምንድነው እየዘራው ያለሁት? ከአንዳንድ ሰው ጋር ስትቀመጡ ለምሳሌ ይመጣና ከሌኮ እንዲህ አይነት መጥፎ ሰው ነው ብሎ ይነግራቸዋል። he is sowing a seed።
ዘር እኮ እየዘራ ነው። ያ ነገር እያደረጋለም እኮ ዘርን እየዘራ ነው። ይሲ የክብርን ዘር ስትዘራ ክብርን ነው የምታጭደው። the seed መጽሐፍ ቅዱስ ሲናገር there is a seed time and the harvest time ይላል። ለሁሉም ምን አለ? ጊዜ አለ። there is a time for ይሄን የምነግራችሁ ያለውበት ሰርከምስታንስ ሆፕለስ ነው። የኔ ነገር ዛሬ ፓስተር እንደሰበከው ከሆነ አልቋል ተጠናቋል እንግዲህ እየጠጣው መኖር ነው እቺን መከራ እንድትሉ አይደለም። there is a grace hallelujah from today amen 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 I repent ማለት ትችላላችሁ። you see the only thing ዘርን ሪቨርስ የሚያደርግ ነገር ቢወታችሁ ላይ ሪፔንታንስ ይባላል። saying sorry I'm sorry እግዚአብሔር ሆይ I'm sorry ማለት አለባችሁ። እውነቴን ነው የምነግራችሁ። አንድ ጊዜ ከዚህ በፊት የምንገለገልበትን ቤተክርስቲያን አዳራሽ ስንገዛ ገዝተን እየጨረስን there is something came up ቫት መጣ። ቫት ሻጮቹ ቫት ከፋዮች ስለነበሩ የፕሮፐርቲው ቫት መከፈል ነበረበት። you know ቫቱ ደግሞ በጣም ብዙ ነው። 15% ስለሆነ 15% ማለት በዛ ሁሉ ሚሊዮን ብር ላይ ሲሆን ብዙ ብር ሆነ። ቫቱን መክፈል የኛ ኃላፊነት አይደለም፣ የገዢዎቹ የማላፊነት ነው፣ የሻጩ ነው። ሶ እኛን ሎየሩ ማስፈረም ነበረበት ቫቱ እንድንከፍል። ግን የነሱ ሎየር ረስቷል ሳያስፈርመን by the grace of God hallelujah this is a great grace ስለዚህ ኦፈሩ ኦሬዲ ሄዷል አልቋል፣ ሎየር ጋር ደርሷል፣ ትራንስፈር ላይ ደርሷል። ስለዚህ ቫት መከፈል አለበት። they can't pull out ዲሉን ካንሰል ማድረግ አይችሉም፣ ማምለጥ አይችሉም። it's locked አድቫንቴጁ የኛ ነው፣ ፌቨሩ የቤተክርስቲያን ነው። ከዛ በኋላ ይሄንን እዚህ ሚቲንግ ላይ ቁጭ ብለን ያወራን የሚሸጡልን ሰውዬ ኦልሞስት ኮላፕስ ሊያረጉ ማለት ጥቂት ደቂቃ ቀራቸው ማለት ሊትራሊ በቃ ልባቸው ሀርት አታክ ሊይዛቸው ማለት how dare you እንዴት ሎየራቸው ላይ የሚጮት እንዴት ይሄንን ቫት ወደኔ ታመጣለህ ብለው። ከዛ እኔ ምን አሰብኩ በኔ ቸርነት በቃ ግማሹን እንክፈላል በልቤ ነው። and Holy Spirit I heard a voice የማይመለከት ነገር ውስጥ አትግባልኝ ጌታ this is lit I heard a voice I don't know እንዴት ትላላችሁ but that's what I heard የማይመለከት የማያገባ ያልተጠራበት ቦታ this is not your problem መንፈስ ቅዱስ ነው የሚነግረኝ ተው stop it don't even stop it። ከዛ ክርክሩ እየጸና ሄደ። as a young leader ዲሉ የሚፈርስ መሰለኝና ፈራው። then I override the voice of the Holy Spirit የመንፈስ ቅዱስን ድምጽ አልፌ ግማሹን እንከፍላለን አልኩ። ግማሹ ብቻ ወደ ብዙ ብር ነው። then we paid ዲሉ አለቀ። በጌታ ፊት ነው የምነግራችሁ። ያንን ገንዘብ ዲሉን ጨርሰን ከዘጋንበት ቀን ጀምሮ የፋይናንስ ምንጭ ቆመ። ሊትራሊ በህይወቴ እንደዛ አይነት ድርቀት በቤተክርስቲያን ካዝና ውስጥ አይቻላል። it was dry gone አልገባኝም። ጌታ ሆይኛል አንተ እየደከምን ላንተ እየሰራን እንዲህ የሆነን እንዴት ነው እንደዚህ እንዶ ሜዳ ላይ የተውከን መዳን ያለ ወይ ብዬ በቃ መጾም መጸለይ ጀመረ። nothing የወር መጨረሻ ላይ ቼክ ስንፈርም ለሳላሪ ብለን ቼኩ ተመልሶ መጣ because there was no money። አንድ ቀን በጾምና በጸሎት ያለው መንፈስ ቅዱስ እንደዚህ ያለኝ you disobeyed my voice አለኝ። this is my money አለኝ። ጌታ እኮ ነው ያለኝ ገንዘቤን አለኝ መንፈስ ቅዱስ ያለኔ ፈቃድ አንስተ ሰጣሃልና you are reaping what you sow። የቀረውን ገንዘብ ሰውየው ይስጡሃልኝ። አሁን እሳቸው ባጭሩ ማለት ነው እሳቸው አለ ሰማው አለኝ let him give you the money I couldn't ይውላችሁ። ከዛ በኋላ ቲማችንን ሰበሰቡ። I said we have to repent we made a mistake። መንፈስ ቅዱስ እየነገረኝ ማድረግ የሌለብንን ነገር የጌታን ገንዘብ አሁን እኮ በሰው አይምሮ ክፉ ነገር ሰርተናል። ምንም እኮ ክፉ ነገር I was just trying to close the deal ጭቅጭቅ ሰልችቶኝ ነው። መንፈስ ቅዱስ ደግሞ በኔ ዲል አንተ ምን አገባ ነው because he's a sovereign God
እግዚአብሔር ሉዓላዊ አምላክ ነው። ይከን እግዚአብሔርን አንገት እንደዚህ ያጠመዘው then we repent በእግዚአብሔር ፊት we cried I said I'm sorry from today አልኩት ጌታ አንተ ያልከኝን ብቻ ነው ማረከው ብቻ ልቀቀው አልኩት ምንጩን ብቻ ልቀቅ እንጂ that's how he restored us ምን ላችሁ ነው ያው የዘራችሁትን wrong seed reverse የምታረጉበት መንገድ repentance ይባላል you have to say sorry መንፈስ ቅዱስ ሆይ I will obey you praise God የትኛውንም የክፋት ዘር everything that I said or I did in the name of forgive me ማለት አለበት እግዚአብሔር he is a God of second chance አሜን 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 ይሄን ምለው ለምንድነው በተለያየ circumstance ውስጥ ህይወታችሁ ያለፈ ሲሄድ ምንም አይነት ተስፋ እንደሌለውና ሪከቨሪ ፖይንት እንደሌለው አይነት ሰው አርጋችሁ ማሰብ የለባችሁም there is a grace የእግዚአብሔር ጸጋ አለ ያ ጸጋ ምን ያረጋችኋል ሪከቨር እንድታደርጉ ያደርጋል praise God ከዛ በኋላ አንድ ብርሃን ይገባል ወደ ውስጣችሁ ያን ብርሃን ምንድነው እግዚአብሔር ሉዓላዊ አምላክ ነው እግዚአብሔር የዘር አምላክ he is conscious about my seed ከኔ ስለሚወጣው ነገር እግዚአብሔር conscious ነው ሰው የዘራውን ያጭዳል ሰው የሚዘራውን እንጂ የሚያጭደው መቆጣጠር አይችልም number 4 ሰው በህይወቱ ላይ የዘር ህግ ሌላው ምንድነው የማጨድን ጊዜ መቆጣጠር አንችልም ማጨድን ብቻ አይደለም the season እግዚአብሔር በየትኛው season ወደኛ እንደሚመጣ we cannot control it ሃሌሉያ አሜን የሚል ሰው አለ ዛሬ I believe መንፈስ ቅዱስ የሆነ ነገር ውስጣችን ያስገባ ነው you can't control the time of your harvest የማጨዳችሁን ዘመን እናንተ መቆጣጠር አትችሉም በህይወታችሁ ማድረግ የምትችሉት የመዝራትን ሲዝናችሁ ነው because you must remember ጌታ አንድ ጊዜ ሲነግራቸው እንደዚህ ያለ ለእናንተ ጊዜው ሁሉ ጊዜ አመቺ ነው አለ you can't control የዘራችሁት ዘር መች ወደ ህይወታችን እንደሚመጣ አታውቁም you can't control it ለዚህ ነው ሐዋርያ ጳውሎስ ሲናገር እንደዚህ ያለ ባንዝል አለ ሃሌሉያ አሜን አሜን ምን ባንል እስቲ ተናገሩ ከኔ ጋር ባንዝል በሉ እስቲ አይሰማም እንደዚህ በዚህ ድምጽ አለ እስቲ ከፍ ባለ ድምጽ ባንዝል በሉ እስቲ ባልዝል በሉ እስቲ ባልሰለች ባልደክም ባላቋርጥ praise God this is the principle seasonun መቆጣጠር አንችልም you don't know ዛሬ የዘራችሁት ዘር የቱ ጋር በቅሎ ህይወታችሁ እንደሚያለመልም አታውቁ praise God አሜን አሜን ዛሬ ምናልባት በበረከት ውስጥ ከሆነ ያላችሁት ወይም ኢንጆይ ያረጋችሁ ያለው ነገር ካለ you don't know መች ያንን ዘር እንደዘራችሁት አንዳንድ ጊዜ ቆሜ እግዚአብሔር እንደዚህ ይላል ጌታ ሆይ ይሄንን ዘር መች እንደዘራሁት አላስታውስም እላለሁ praise God amen because I see every good thing የትኛውም favor የትኛውም blessing ወደ ህይወቴ ሲመጣ እኔ ማያያዘው ከዘር ጋር ነው የቱ ጋር ነው የዘራሁት ይሄን ዘር ላለሁ አንዳንዱን ደግሞ ቆምልና አይ ይሄን እንኳን እናቴ ወይ አባቴ የዘሩት እንጂ የኔ አይደለም እላለሁ praise God እንደዚህ አይነት እንኳን አልዘራውም እላለሁ praise God amen I have to be seed conscious ጊዜውን መቆጣጠር አይቻልም ለዚህ ነው አንዳንድ የሰዎች የዘርን ህግ የማይረዱት ምክንያቱም ዘርን የሚቆጥሩት እንደ ዕቁብ ስለሆነ ነው ዘር ዕቁብ አይደለም praise God ለአንድ ሰው መንፈስ ቅዱስ የተናገረ ነው ምን ማለት ነው ዕቁብ ማለት ትዘራለህ actually ዘር እኮ አይደለም ድሮ በልጅነት የሚመስለኝ ዕቁብ የሰው ገንዘብ የሚሰጡኝ ነበር ይመስል ነግራቸዋለሁ ይሄን ፓስተር ፖል ነው ስለ ዕቁብ ያስተማረኝ እዚህ ከተማ ላይ ሰው ዕቁብ ደረሰኝ ሲል እኔ ድሮ የሚመስለኝ ሎተሪ ነበር ይመስለኝ የሆነ ሎተሪ ደርሶት ለካ የራሱ ነው ከዛ ፓስተር ፖል አንድ ቀን መከረኝና በህይወቴ አንድ ቀን ዕቁብ ገብቻለሁ ጌታ ይባረክ ለሃኒ መኪና መግዛት ፈልጋለሁ ስለ ዕቁብ ላስገባለኝ ሊሰጡኝ ነው አልኩት የሚሰጡኝ ነው መሰለኝ አይ አንተ እኮ ትመልሳለህ አለ ይሲ አሁን ሰው ዕቁብ ሲሰጥ መች እንደሚመጣለት ያውቃል እጣም ቢሆን ነው ማት whatever እጣም ቢሆን ግን 10 ወር ከሆነ በ10 ወር ውስጥ you have to have your money እንዴ ምን ነው እኔ ሆንኩ እንዴ የዕቁብ ዳኛው አለቆች ይያላችሁ 10 ወር ከሆነ 10 ነው አለም እንዴ 10 ወር ውስጥ ካላገኛችሁ ተበልታችኋል ማለት ነው ማወቅ ያለባችሁ ሜቢ ሳታውቁ ዝም ብላችሁ እየሰጣችሁ ያለ ሰዎች ካላችሁ አልቋል ዕቁቡ አይደለም እንዴ
የኔ ቢጤ ዝም ብሎ እየሰጠ እንዳውም ብዬ ነው ያለ ማቋረጥ። እሺ የመዝራት ህግ ግን እንደዛ አይደለም። የመዝራት ህግ ሃርቨስቱ መቼ እንደሚመጣ አታውቅም። praise God in the mighty name of Jesus። አንዳንድ ቀን የዘራኸው ነገር የሚመጣው መውጫው መግቢያው በማይታወቅ ሰዓት ነው። you don't know እግዚአብሔር መቼ ኢንተርቪው እንደሚያደርግ በህይወት ላይ in the mighty name of Jesus። ዛሬ ለአንድ ሰው ብርሃን ይሆናል። አሜን። እግዚአብሔር የቱ ጋር ደጁ እንደሚከፍትልህ አታውቅም። ዘመንህም በሙሉ የዘራኸው ነገር አለ፣ ያደረከው ነገር አለ፣ የሰጠው ነገር አለ፣ የኖርከው ህይወት አለ። ነገር ግን you don't know the season። አንዳንድ ጊዜ እግዚአብሔር ዝም ብሎ ህይወትን የሚያይ ይመስላል። no there is a time። ባንዝላለ ሃሌሉያ። በጊዜው እናጭዳለን። በጊዜው የሚባል ጊዜ አለ። እግዚአብሔር ጊዜው ያለው ጊዜ አለ። ሃሌሉያ። አንዳንድ ጊዜ አንዳንድ ሰው ህይወት ላይ እንቆምና ዋው እግዚአብሔር ፍሎሪሽ አደረገው ድንገት እኮ ነው እንደው ሳይለፋ እንላለን። ኖ ሳይለፋ መቼ የዘራው መቼ አየ መቼ ነው ያየው? ምን አንዳንድ ጊዜ አንዳንድ ሰዎችን አይተው ከሌ እንደዚህ ከፍ ያለው ዘመድ ስላለው አይደለም። listen to me very carefully። የሆነ ዘር አለ፣ በፕሮሰስ ውስጥ የሄደ ዘር አለ in the mighty name of Jesus። ለዚህ ነው ዛሬ ይውላችሁ በፋይናንሳችሁን ስትዘሩ በነጋታው የፋይናንስ ችግራችሁ ሁሉ ተጠራርጎ እንዲሄድ ኤክስፔክት አታርጉ። but remember there is a due season። መጽሐፍ ቅዱስ እንደሚለው due season ይላል። በጊዜው due season ማለት የተቆረጠ ጊዜ አለ። ሰማይ የቆረጠው ጊዜ አለ። በሰማይ የተወሰነ ጊዜ አለ። ያ ሲዝን ሲመጣ ማንም ወደ ኋላ ሊጎትታ አይችልም። ማንም ሊያስቀራ አይችልም። ማንም ሊዘጋው አይችልም። ማንም ሰው በፊት ላይ ቆሞ የማጨድ ዘመን ላይ ነው ሊልህ አይችልም። ለምን? የእግዚአብሔር ሉዓላዊ ውሳኔ ነው። በዛ ሲዝን ሃርቨስት ሁሉ ወደ ቤት ይገባል። in the mighty name of Jesus አሜን። እግዚአብሔር እኮ ለዳዊት ሲነግረው እንደዚህ ያለው ይሄንን ባንተ ዘመን አላደርገውም አለው። ጥፋቱን እንኳን ጥፋት ዳዊት አጥፍቶ እኮ ነው ባንተ ዘመን አልቀጣቸውም አለ። ከዛ በኋላ ደግሞ በሰለሞን ዘመን አለና ሰለሞንም ልተወው አለ። there is a due season። የዘራኸው ታጭድበት እግዚአብሔር እስከ 3 ጀነሬሽን የዘራውን ሊያሳጭደው at the same time blessingንም ሲያመጣው እንደዛ ነው። ወደ ይውላችሁ በህይወታችሁ ላይ የምትዘሩት ዘር ለእናንተ ብቻ ለልጅ ልጆቻችሁ it's going the blessing will go in the mighty name of Jesus። አሜን የሚል ሰው አለ ወይ? ኧረ ሃሌሉያ in the mighty name of Jesus። እጃችሁን ስትዘረጉ የሆነ ችግራችሁን እየፈታችሁ አይደለም። you are activating the law of seed። የመዝራትን ህግ አክቲቬት እያደረጋችሁት ነው። ሲዝኑ አይታወቅም። ለዚህ ነው መጽሐፍ ሲናገር እንደዚህ የሚለው እንደምታውቃላችሁ ሰውየው ለሊት ይተኛል፣ ቀን ደግሞ ይነሳል። ምን ማለት ነው? ህይወቱን ይቀጥላል ማለት ነው። he just lives his life። አንድ ጊዜ የመዝራት ህይወት የእምነት ህይወት መሆን ያለበት ለዛ ነው። የትዕግስት ህይወት መሆን ያለበት ለዛ ነው። you have to be patient። you have to because sometimes it's enough it will be too much። አንዴ በህይወታችሁ ላይ እግዚአብሔር ራሱ ለሊት ተነስታችሁ ካልጋችሁ ላይ ጌታ ሆይ ይሄ ነገር ግን አልበዛም ትሉታላችሁ ጌታን ራሱ። but there is a season። እግዚአብሔር ዳዊትን ይላል ከጠላቶቹ ሁሉ አሳረፈው ይላል። there is a season። ሃሌሉያ አሜን አሜን። በግራ ጦርነት በቀኝ ጦርነት ከፊት ጦርነት ከኋላ ጦርነት uncertainty ሞት የከበበው ሲዝን ነበር። but there is a season። ሌላ ወቅት ደግሞ እግዚአብሔር አመጣ። ንጉሱም ይላል በቤተ መንግስቱ ተመቻችቶ ተቀመጠ በረፍት in the mighty name of Jesus። በጌታ በኢየሱስ ስም ያ ወቅት ይፍጠንላችሁ። እግዚአብሔር ረፍትን ያድርግላችሁ። በህይወታችሁ ላይ የተናገርኩ ነው። በጌታ በኢየሱስ ስም እግዚአብሔር ያሳርፋችሁ አልኩ in the mighty name of Jesus። ያ ረፍት እንደሚመጣ ማወቅ አለባችሁ። ለዚህ ነው ዘር ኮንሺየስ ሆናችሁ የመዝራት ህይወታችሁ መቀጠል ያለበት። ይሄን ሳወራ ስለ ፋይናንሳችሁ ብቻ አይደለም። in every side of your life every side of your life you have to do what you have to do። praise God amen። አንድ እግዚአብሔር ሰው ሲናገር እንደዚህ አለ። እኔ አለ ከሱ ተምሬ እኔም እንደዛ ሆኛለሁ። ምን አለ? መንፈስ ቅዱስ አንድ ጊዜ አለ ለቫኬሽን ሄጄ የሆነ ሀገር ካሜራ ያጠፋብኛል። በጣም ተናደድኩ አለ። አዲስ ካሜራ ነው አለ። በጣም ተናደድኩ አለ። ከዛ በኋላ ፈልግ ያጣውታል። ተናደድኩ አለ። እንቅልፍ አጣው አለ በጣም። ከዛ መንፈስ ቅዱስ መጣና
በቃ እንደ ዘር ቁጠረው ዘርቼዋለሁ በል አለኝ አለ። ይሄን ካሜራ ዘርቼዋለሁ በል አለኝ አለ። ሳልፈልግ አልኩት አለ። አው ሳትፈልግ በቃ ከዛ በኋላ ጌታ ሆይ አልኳል ይሄን ካሜራ ዘራሁት አልኳል። ጂሰስ ኔም እንቅልፍ ወሰደኛል። ለካ ዘር ሰላም ይሰጣል። የሚከነክንህ የሚያብሰለስልህ ነገር ሁሉ ጠፋል። ማን ላይ ነው የዘራው ይለኛል ሰይጣን መጥቶ ምን አገባለው አለ። ብቻ ዘርቼዋለሁ አይ ዘራሁት ረፍቴን ተቀበልኩ አለ። ከዛን ጊዜ ወዲያ አለ እቃ ሲጠፋብኝ እንኳን አለ ዘራሁት ነው የምለው አለ። ጂሰስ ኔም ዘራው ጠፋብኝ አይደለም አለ። የት ሄደ መነጽር ካሉኝ ዘራሁት እላለሁ አለ። ፕሬዝ ጋድ መኪና ያሳጠብከው የሰረቁ እኮ ግን በቃ ለምን ትቃጠላለህ? ለማታገኘው እቃ ለምን አረተ ኖራለህ? አይ ዘራሁት ፕሬዝ ጋድ። ከዛ በኋላ ተማርኩኝ ላሊ ነግራታለሁ ጠፋብስት ላይ አይ ዘራሁት እላታለሁ። ፕሬዝ ጋድ ዘራሁት አይ ዲሳይድ ቱ ዩሲ በህይወታችሁ ላይ ዘር ኮንሺየስነስ ሲመጣ ለበረከት ህይወታችሁ ይዘጋጃል። see everything has a seed ሃሌሉያ አሜን የሚል ሰው አለ። አንዳንድ ጊዜ በሰው ህይወት ላይ መልካም ነገር ታደርጋላችሁ አለ። ያን መልካም ነገር ካደረጋችሁ በኋላ ያ ሰው ክፉ ነገር ይመልስላችኋል። ያ ክፉ ነገር ሲመለስላችሁ በህይወታችሁ ይውላችሁ ትልቁ የሚያብሰለስላችሁ ነገር ሰው የመለሰላችሁ ነገር ነው። እኔ ለሱ እንደዚህ ነኝ፣ እኔ ለሷ እንደዚህ ናት፣ እኔ እንደዚህ ነው ያደረኩት፣ እኔ ከፈልኩት ዋጋ፣ እኔ ወጣሁበት መንገድ፣ እኔ ሄድኩበት መንገድ ይውላችሁ ዳት አይደለም እናንተ እግዚአብሔር እንኳን ይሄ ነገር ይከነክነዋል። ስለዚህ አይዟችሁ ማለት ነው። መከንከን መጽሐፍ ቅዱስ እንደዛ ነው የሚለው። ሁሉ ጊዜ ውሃ የምትጠጣ መሬት አይደለም እንዴ? አይደለም እንዴ? ሁሉ ጊዜ መሬቱን ውሃ ያጠጣ ሁሉ ጊዜ የኮተኮታት ይላል። መልካምን ዘር ለአራሿ የማትሰጥ መሬት ነው የሚለው እንዴ? እሷን ዋጋዋ ስጧት ነው የሚለው። አልጨረሰውም ቃሉ። ይኸውላችሁ the best way ህይወታችሁ ከፍ የሚልበት መንገድ ዘራሁት ማለት ነው። በዛ ሰውዬ ላይ ያደረኩት ኢንቨስትመንት አለ። I will always see it as a seed. እግዚአብሔር ያንን ዘር የሚመልስበት መንገድ አለ። የዘራችሁበት ሰው የግድ ለእናንተ ዘሩን መመለስ የለበትም። እሱማ ከሆነ ሌላ ታሪክ ነው እኮ። that's another thing. But there is a way እግዚአብሔር ኮንትሮል የሚያደርገው የዘር ህግ አለ። In the mighty name of Jesus. አሜን አሜን። መጽሐፍ ቅዱስ ሲናገር ይላል ለጻድቅ ሰው ውሃን የሰጠ ይላል። ውሃ የለም ዛሬ ምሳሌ ማድረግ የፈለኩ ቀን ፕራይዝ ጋር አለ። ታዲያ ሰውየው በብርጭቆ ቀድቶ ውሃ ሰጠ። ሰማይ ምን አለው? ዘር አየ። የሰማይ የእግዚአብሔርን አይን ነው እንድታዩ ፈልገው። አንተ የሰጠው ውሃ ነው። ሰውየው እግዚአብሔር ያየው ዘር ነው። ከዛ እንደዚህ አለ። ሰውየው የሰጠው ውሃ ነው። ለጻድቅ ውሃን የሚሰጥ አለ የጻድቁን ዋጋ ይቀበላል አለ። ውሃን አይደለም የሚቀበለው ከዛ በኋላ አሜን አሜን። የጻድቁ ዋጋ አለ። እግዚአብሔር ጻድቁ ሲጮህ ይሰማል። አሜን አትሉም? የዛን የእግዚአብሔር በእግዚአብሔር የመሰማትን ጸጋ ይካፈላል። ጻድቁ ከእግዚአብሔር ጋር የሚጓዝ ነው። ከእግዚአብሔር ጋር መጓዝን ይካፈላል። ጻድቁ የእግዚአብሔር ፕሬዘንስ በህይወቱ ላይ ያለ ሰው ነው። ያን የእግዚአብሔር ፕሬዘንስ ይካፈላል። የሰጠው ምንድነው? that's the law of seed. እግዚአብሔር ለዘር ያለው ሐሳብና ኮንሺየስነስ ውስጣችን ቢገባ ህይወታችን ኮንዳክት የምናደርግበት መንገድ ይቀየራል። ከዛሬ ወዲህ ውለታ ውላለው እንዳትሉ ዘር አለው ነው ማለት ያለባችሁ። I will sow a seed in the mighty name of Jesus. አሜን አሜን። እግዚአብሔር ያንን ዘር የምትቀበሉበትን ተክሌ ጠጣ ተባረክ ሞቋል። አሜን። you see the harvest የናንተ ሲዝን አይደለም፣ የእግዚአብሔር ሲዝን ነው። every morning ከእንቅልፋችሁ ስትነሱ ማሰብ ያለባችሁ ነገር አለ። እግዚአብሔር በዚህ ቀን የሚከፍተው ደጅ አለ ይላል። he will do miracle in the mighty name of Jesus. አሜን አሜን አሜን። consciously በእግዚአብሔር መንግስት ላይ የዘራችሁ ነገር አለ። it's coming back to you. ባንዝል እስቲ ባልዝል በሉ እስቲ። ለሁላችንም ነው ይሄ መልእክት። ባልዝል በሉ እስቲ። ባልደክም በሉ እስቲ። ተስፋ ባልቆርጥ
በጊዜው አጭዳለሁ። ሃሌሉያ። The season is coming in the mighty name of Jesus. Amen. Number 5 የሲድ ሎ ሌላኛው ምንድነው? የዘር ኃይል የማፍራት ወይም ደግሞ የመብዛት የመቀየር ኃይል አለው። ዘር divinely empowered ሆኗል። የመለኮት ኃይል አለ በዘር ላይ። seed, there is a divine power. There is a divine power to produce. Amen. There is a divine power. በዘር ውስጥ መለኮታዊ ኃይል አለ። ምን የማድረግ? ፕሮዲዩስ የማድረግ፣ የማምረት፣ የማብዛት፣ የማብቀል። ሃሌሉያ። ሰዎች በዚህ ዓለም ላይ የሚያስቡት መውሰድን ነው፣ መቀበልን ነው፣ ማጠራቀምን ነው፣ ማከማቸትን ነው፣ መሰብሰብን ነው። የዚህ ዓለም ሲስተም እንደዛ ነው። መደበቅን ነው፣ መቆጠብን ነው፣ መስገብገብን ነው። I have seen people በመስገብገብ ውስጥ ያለው በረከት አይደለም። No, I have never seen ሰዎች ብልጥ ሰው በመንፈሳዊ ዓለም ላይ የዘር ኮንሸስ ያለው ሰው ነው። በመሰብሰብ ውስጥ፣ በማጠራቀም ውስጥ፣ በመስገብገብ ውስጥ there is no blessing. There is no blessing. You will never see blessing. ለምሳላችሁ በእጃችሁ ላይ ያለው ነገር anything በዚህ ዓለም ላይ የዚህ ዓለም የሆነ ነገር ሁሉ ለመበስበስ፣ ለመድረቅ፣ ለመጠውለግ የተሰጠ ነው። must remember ክብር ነው። አሁን ለምሳሌ ዛሬ ክብር አላችሁ ልበል፣ ታላቅ ክብር። አሜን። ዝና፣ ስለ ስጋዊ ክብር ነው ማወራው። ኦኬ፣ ስለ መንፈሳዊ ክብር አለም። በስጋ ትልቅ ክብር ላይ ያላችሁ ልበል፣ ባለስልጣን ናችሁ ወይ? you are somebody, but there is a season. The season will change. ኃይለኛ ኳስ ተጫዋች ብትሆኑ ያ የክብር ዘመናችሁ አልፎ ሌላ ኳስ ተጫዋች ይመጣል። ኃይለኛ whatever ብትሆኑ the season will change. Everything the same way. በእጃችሁ ላይ ገንዘብ ካለ trust me ያ ገንዘብ ለመበስበስ፣ ለመድረቅ፣ ለመጠውለግ የተሰጠ ነው። so naturally የገንዘብ ካራክተር፣ የሪሶርስ ካራክተር በዚህ ምድር ላይ ያለ ነገር ሁሉ naturally ዲፎልቱ መድረቅ፣ መበስበስ፣ መጥፋት ነው። you don't agree? አትስማሙም? የተሰጠው ለዛ ነው አይደለም? it is ለምሳሌ ገንዘባችሁን ዛሬ 100,000 ብር አካውንታችሁ ውስጥ ብታስገቡ በኢኮኖሚክስ ዓለም እንኳን ብታስቀምጡት ኢንፍሌሽን የሚሉት ነገር አለ። ምን ማለት ነው? ገንዘባችሁ 100,000ነቱ አይቀየርም፣ ቁጥሩ አይቀየርም፣ ግን የመግዛት አቅሙ ይቀየራል። የመግዛት አቅሙ እየተቀየረ ይመጣል። ምን ማለት ነው? 1 ሚሊዮን ብር የነበረው ሰው ከ6 ወር በኋላ ገንዘቡ ሜቢ 800 ሆኗል። ግን ቁጥሩ ስለማይቀየር ሰውየው መቀየሩን አያውቅም። that's the deception of this world. የዚህ ዓለም መታለል ያ ነው። 10 ሚሊዮን አለኝ ይላል። ከአመት በኋላ ግን ያ 10 ሚሊዮን 8 ሆኗል። ከ15 አመት በኋላ 6 ሆኗል። ግን ቁጥሩ አልተቀየረም። ምን ማለት ነው? ዛሬ በ10 ሚሊዮን ብር የምትገዛው ነገር ከ6 ወር በኋላ የምትገዛው በ12 ሚሊዮን ነው። ይሄ ኢኮኖሚክስ እኮ አስተማሪ ያረጋችሁኝ እኮ ያልፈጠረብኝ praise God. ኢኮኖሚስቶቹ ሰምተው እንዳይተቹኝ አታጋልጡኝ፣ ብዙ አልናገር። but inflation ማለት ይሄው ነው። ሰው ገንዘብ ሳይቀንስ ገንዘብ የመግዛት አቅሙ ሲቀንስ ማለት ነው። 8 ብር የሚገዛ የነበረ ዳቦ 24 ብር ሲገባ ዳቦ አይደለም ዋጋ የጨመረው፣ ገንዘብህ ነው አቅም ያነሰው። ለምን? የዚህ ዓለም ሲስተም ለመበስበስና ለድርቀት የተሰጠ ነው። the only way
ያንተ ነገር እንዳይደርቅ እንዳይበሰብስ ፍሎሪሽ እንዲያደርግና ኮንቲኒዩስሊ ፕሮዲዩስ ማድረግ እንዲችል ከፈለክ you have to apply the law of seed በመዝራት ውስጥ ግን ይላል የሚሆነው ነገር ይሄ ነው ማርቆስ 4:26 ሰውየው ለሊት ይተኛል ቀን ይነሳል ነገር ግን ራሱ ሳያውቅ ዘሩ በቅሎ ያድጋል listen ምድር ራሷ በመጀመሪያ ቡቃያውን ቀጥሎ ዛላውን ከዛም በዛላው ላይ የጎመራውን ፍሬ ምን ታደርጋለች ታስገኛለች because ሰውየው በእጁ ላይ ያለውን ነገር ወደ ዘር ለመቀየር ስለወሰነ ያ ወደ ዘር የተቀየረው ነገር ምን ሆነ ቡቃያ ሆነ ዛላ ሆነ ፍሬ ሆነ በሰውየው እጅ ላይ ግን ዘሩ ዝም ብሎ ቢቀመጥ የመበስበስ ሕግ በዛ ዘር ላይ ይሰራል ማለት ነው automatically everything የዚህ ዓለም ነገር dry out እያደረገ ነው የሚሄደው እኛ እንኳን እስቲ ፎቶአችሁን እንኳን ተመልከቱ የዛሬ 10 አመት የነበራችሁ ፎቶና ዛሬ ራሳችሁን እዩስቲ you changed ማትናገሩት ለውጥ አለ አይኔ ረሰብሰብ ይያለ ነው ትላላችሁ something is working ትላላችሁ something is working ጸጉራችሁ ጥቁር የነበረ ሰዎች it's not ጥቁር anymore እንደኔ ማለት ነው why something is working ግን የዘር ኃይል ሲሰራ ምን ታረጋላችሁ በልጆቻችሁ ታዩታላችሁ that's the law of seed this is the principle የእግዚአብሔር ስራ እኮ ነው የእናንተ የተጨማደ ሲል የልጆቻችሁ ተረንጎ እየመሰለ ይሄዳል that's the law something is working የእግዚአብሔርን ሉዓላዊ ሕግ መቀየር አይቻልም it's not possible you will try your best ታችሁን ማሰራት ይችላልላችሁ በዚያ ገንዘባችሁ ይጭነቀው እንጂ በዚያ ዓለም ላይ you can make a lot of adjustment ግን ያ adjustment ለዘላለም አያቆይ እንደተወጠረ ይሞታል ሰውየው ማለት ፊትን ሊወጥሩ ይችላሉ በት እድሜህን ሊቀጥሉ አይችል ተወጠረ ትሞታለህ ማለት ነው እንደዛ ነው የሚሆነው ወይ በልጅነቱ ሞተ ይባላል ስም ብለው ሲያዩ አንተ 85 አመት I'm telling you because it's a sovereign law እግዚአብሔር ሉዓላዊ ነው በፍጹም ያንን ሕግ ቤንድ ማድረግ ሰው በህይወት ይውላል የሰውን ካራክተር ይውት የሰው ካራክተር በራሱ የእግዚአብሔርን ሉዓላዊ ሕግ የማሻሻል ስራ ላይ ነው ያለው ዓለም እየደከመች ያለችው በዛ ላይ ነው to change የእግዚአብሔርን decision twist ለማድረግ but it's not possible እግዚአብሔር እንደዚህ ያለ አምላክነቱ ይታወቅ ዘንዳል የእግዚአብሔርን ያከብሩ ዘንዳል ማንንም አይጨምርም ማንንም አይቀንስም ማለት you have to remember እግዚአብሔር ሉዓላዊ አምላክ ይውላችሁ የማፍራት ሕግ ያለው በዘር ሕግ ውስጥ ነው that's how you will continue እግዚአብሔር ነገራችሁን የሚያስቀጥለው በዚህ ብርሃን ውስጥ ነው አሜን 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 ትላላችሁ ጉልበታችሁ ከናንተ ጋር ላይኖር ይችላል ነገር ግን ፍሬያችሁ ይቀጥላል አሜን አሜን በህይወት ላኖር ይችላልላችሁ ግን ፍሬያችሁ ይቀጥላል why because የዘር ሕግ ነው የዘር ኃይል ነው የሚዘራው እናንተ የዘራችሁት ያዘር ሲዝን ጠብቆ ይመጣል ነው ያልኩ ያለሁት you see ነገሮችን ፕሪዘርቭ የማድረግ ሐሳብ የእግዚአብሔር ሐሳብ አይደለም preservation ይወላችሁ የእግዚአብሔር ፕሪንሲፕል አይደለም you cannot preserve anything ለዚህ ነው ባለፈው ጊዜ እግዚአብሔር ሲነግራቸው እንደዚህ አለ መናው ሲመጣ አለ ብሉት አለ በየቀኑ ብሉ አታስቀምጡ አለ እነሱ ደግሞ አይምሯቸው ውስጥ የሚዘራው ፕሪንሲፕል preservation ነው መሰብሰብ በሰበሰ ነው የሚባለው እንዲያስቀምጡ በአንድ ቀን because እግዚአብሔር አምላክ ይወላችሁ in the name of Jesus he's a sovereign God እግዚአብሔር እኛን ፕሪዘርቭ የሚያረጋ አምላክ ሳይሆን እንድናፈራ የሚያረጋ አምላክ ነው አሜን እድሜያችሁ እየጨመረ ሊሆን ይችላል but you are productive አቅማችሁ የቀነሰ መስላችኋል but you are fruitful አሜን 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 እያፈራችሁ ነው የምትሄዱት ቢዝነስ አላችሁ እግዚአብሔር ቢዝነሳችሁ ፍሬያማ እንዲሆን ይፈልጋል አገልግሎታችሁ ፍሬያማ እንዲሆን ህይወታችሁ ፍሬያማ ያላችሁ ነገር ሁሉ እንዲያፈራ ይፈልጋል
ነገር ግን you have to apply አንድ ህግ the seed እድሜያችሁ ዘራችሁ ነው። በዚህ ነው የምጨርሰው። I know it's not እንዳልተጀመረ ታውቃላችሁ መልእክት ግን I want to finish here. remember ጊዜያችሁ ዘራችሁ ነው። እድሜያችሁ ዘራችሁ ነው። ዕውቀታችሁ ዘራችሁ ነው። ገንዘባችሁ ዘራችሁ ነው። you must remember everything you have በህይወታችሁ ላይ it's your seed. የት ላይ ነው የምዘራው? you will never regret. ይሄ ብርሃን በውስጣችሁ ከገባበት ጊዜ ጀምሮ ሪግሬት አታደርጉ። you will be conscious. ሃሌሉያ አሜን የሚል ሰው አለ ወይ? ሪግሬት ከማድረግ ህይወታችሁ ይሻገራል። you don't regret ከዚህ በኋላ መልካም ነገር ለሰው አድርጌያለሁ ብላችሁ ሪግሬት አታደርጉ። ከዛሬ ወዲህ አንድ ሰው ፊቱን አላይም አትሉም because you know that you sow a seed. የፍቅር ዘር ትዘራላችሁ። የሰላም ዘር ትዘራላችሁ። የቸርነትን ዘር ትዘራላችሁ። praise God. በእጃችሁ ላይ ያለ የናንተ የሆነ ነገር ሁሉ ዘራችሁ ነው። ያንን አስተሳሰብ ዴቨሎፕ ስናደርግ happen የሚያደርገው ነገር ይሄ ነው። ሰውየው ይተኛል፣ እኔ እተኛለሁ፣ እነሳለሁ። ሰውየው ሳያውቅ ይላል praise God. እኔ ሳላውቅ እግዚአብሔር በስራ ላይ ነው። he's fixing my future. አሜን መስዋለ ነገዬን እግዚአብሔር ፊክስ እያደረገ ነው። የዛሬ ዓመትን እግዚአብሔር ፊክስ እያደረገ ነው። የዛሬ 10 ዓመትን እግዚአብሔር ፊክስ እያደረገ ነው። የልጆቼን ፊውቸር እግዚአብሔር ፊክስ እያደረገ ነው። and my ministry he's busy fixing. ሰውየው ግን ተኝቷል። ምን አድርጎ ነው የተኛው? ዘርቶ ነው የተኛው። praise God. he's fixing. እግዚአብሔር ነገራችንን እየሰራ ነው። እግዚአብሔር በስራ ላይ ነው። እስቲ አሜን በሏ። እግዚአብሔር እናንተን በተመለከተ በስራ ላይ ነው። አባንድመንት ወይም ደግሞ ይሄ ዲስትራክሽን አለም ከፊታችሁ ያለው እግዚአብሔር በእናንተ ህይወት ላይ እየሰራ he's busy fixing your life. የምንገባበት ሲዝን የበረከት ሲዝን ነው። የከፍታ ሲዝን ነው። የእግዚአብሔርን ነገር የምናይበት ሲዝን ነው። ያዲው ሲዝን ከፊታችን ያለው ለዚህ ነው መጽሐፍ ሲናገር ባንዝል የሚለው። so don't give up to pray. don't give up to give. don't give up to serve the Lord. እግዚአብሔርን ማገልገል ልባችሁ አይዛል። ለእግዚአብሔር መኖር ልባችሁ አይዛል። መጾም በመጸለይ ልባችሁ አይዛል። ገንዘባችሁን በእግዚአብሔር መንግስት ላይ በመዝራት ልባችሁ አይዛል። there is a due season. hallelujah. I see in my spirit የውሃ ያዘለ ደመና ነው ማየው። አሜን አሜን አሜን። that's what I see in my spirit. ዝናብን ያዘለ ደመና አለ። due season እየመጣ ነው። እግዚአብሔር በዚህች ምድር ላይ ላለን ሰዎች ረፍትን የሚያረግበት አሜን የሚልሷል። በዚህ ምድር ላይ ያለች ቤተክርስቲያን እግዚአብሔር ረፍትን የሚያደርግበት ነገሮችን ሁሉ እግዚአብሔር የሚቀይርበት the season has come. the due season has come. አሜን አሜን። በራሳችሁ ነገር ላይ አትታመኑ። በጉልበታችሁ ላይ አትታመኑ። keep sowing that good seed. በምትሄዱበት ስፍራ ሁሉ አንግሪ አትሆኑ። የመዝራትን ፕሪንሲፕል አፕላይ አድርጉ። ስለዚህ ምድር ነው መልካምን ዘርዝሩ። አንደበታችሁ ይከፈትና መልካም ዘር መዝራት አለባችሁ። ምድሪቷ መልካም ናት ማለት አለባችሁ። አሜን። ኤልሳ ጋር መጥተው ያሉት ነገር ይሄ ነው። ምድሪቷ መልካም ናት፣ ውሃዋ ግን ምን ያደርጋል? ይጨነግፋል፣ ፍሬ የለም። ዋው but the land is good. ይሄን ቃል ነው መናገር ያለባችሁ። እግዚአብሔር ጭንገፋን ከምድሪቷ ላይ ያነሳል። እናንተ ግን መዝራት ያለባችሁ ዛሬ ነው። ምድሪቷ መልካም ናት፣ ህዝቦቿ መልካሞች ናቸው። እግዚአብሔር ይህችን ምድር አሳልፎ ሰጥቶናል። አሜን አሜን። ይህንን ምድር ቤኔፊት የሚያደርግ ነገር ካለ I will do it. and the due season will come. በጊዜው አሜን አሜን። እስቲ በጊዜው በሉ እስቲ እንነሳና እንጸልያለን። thank you Jesus. hallelujah. የጌታ እግዚአብሔር መንፈስ እዚህ አለ። ጄካላ ባራላ ባራባስ ጄካላ ባራላ ባራ ማንም ሰው በህይወታችሁ ላይ አድቫንቴጅ እንደወሰደ አርጋችሁ አታስቡ። ዘር ነው የዘራችሁት።
is taking advantage, she's taking advantage. ከሌ በኔ በኩል ተረማምዶ በኔ ላይ no, it's a seed. እግዚአብሔር በእናንተ ዘመን በልጆቻችሁ ዘመን ያሳጭዳችኋል. Every good thing. Thank you, Father. እግዚአብሔር ይሄንን ብርሃን ስጠኝ በሉት. ጌታ ሆይ give me light. Give me light, Holy Spirit. Elavana masapradiana manto. Jigalo baralabana masapara. Clean your hearts. ልባችሁን አዘጋጁ. Jigabaralabana masapara. የጌታ መንፈስ እዚህ አለ። መንፈስ ቅዱስ እዚህ አለ። አይ ሰሬንደር በሉት። መንፈስ ቅዱስ ራሴን ላንተ አስገዛለሁ። ካላባራላ ባላባራላ ባራላ ጂጋላ ባራላ ባና ማሶ He is here. He is here. Elavana mansanto pradiga mala. Jigala vena manto pradiga la bara. Yes. 1 minute. ከመንፈስ ቅዱስ ጋር ጊዜ ወሰዱ። See everything. እግዚአብሔር ሆይ በእጄ ላይ ያረከው ነገር ሁሉ ዘር ነው። Now I know በሉት. I know. The season has come. Jigala. አሊው በልሳኖቻችሁ መንፈስ ቅዱስ እዚህ አለ። Holy Spirit is here. ለአንዳንዶች የመመለስ እድል እግዚአብሔር መንፈስ እየሰጠ ነው። ነገሮቻችን ዳይቨርት የምናደርግበት ሪካቨር የምናደርግበት የካላዲጋኑ ማሶ ፕሮሎሜኔ ከኝማል ባይኖቼ እጠፋለሁና ሰልችቼ ለውድቀት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር ለውድቀት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር አይኔን ከሰው አንስቻለሁ አንተኑ ብቻ እጣራለሁ ድል እስክሰጠኝ እጠብቃለሁ ሁሉም ከንቱ 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 ነው አንተን ማግኘት ጥበብ ነው ሁሉ ከንቱ 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 ነው አንተ ማግኘት ጥበብ ነው ግራ ቀኝ ማለት ባይኖቼ እጠፋለሁና ሰልችቼ ለውርደት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር ለውድቀት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር አይኔን ከሰው አንስቻለሁ አንተኑ ጌታ እጣራለሁ ድል እስክሰጠኝ እጠብቃለሁ ሁሉ ከንቱ 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 ነው አንተ ማግኘት ጥበብ ነው ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው ሁሉ ከንቱ 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 ነው አንተ ማግኘት ጥበብ ነው አይኔን ከሰው አንተኑ ጌታ እጣራለሁ ድል እስክሰጠኝ እጠብቃለሁ ሁሉም ከንቱ 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 ነው አንተ ማግኘት ጥበብ ነው ሁሉ ከንቱ 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 ነው አንተ ማግኘት ጥበብ ነው ዞር ብዬ ሳየው ያሳለፍኩ
ጎርባታ ጉድጓድ ገደሉን ማመን ይሳነኛል ኃይልን ከየት አገኘው ለካስ ኤልሻዳዩ ጠብቆኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን ሃሌሉያ ስሙን አከብራለሁ ስሙን አከብራለሁ ስላወጣኸኝ ተራራ ስላሻገርከኝ መከራ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል ስላሳለፍከኝ ተራራ ስላወጣኸኝ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል ስላወጣኸኝ ተራራ ስላሻገርከኝ መከራ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል ስላወጣኸኝ ተራራ ስላሻገርከኝ መከራ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል ስላወጣኸኝ ተራራ ስላሻገርከኝ መከራ ስላሳለፍከኝ ማዕበል ተመስገን እንጂ ምን ልበል ተመስገን ተመስገን እንጂ ምን ልበል ተመስገን እንጂ ምን ልበል ተመስገን ሃሌሉያ ተመስገን ተመስገን እንጂ ምን ልበል ተመስገን ተመስገን እንጂ ምን ልበል ግራ ቀኝም አልል ባይኖቼ እጠፋለሁና ሰልችቼ ለውድቀት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር ለውድቀት ካልሆነ በስተቀር ይቅርብኝ ከሰው ሁሉም ነገር ኃይሌን ከሰው አንስቻለሁ አንተኑ ብቻ እጠራለሁ ድል እስክትሰጠኝ እጠብቅሃለሁ ሁሉም ከንቱ 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 ነው አንተማ ነው ሁሉም ከንቱ 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 ነው አንተማ ነው ሁሉም ከንቱ 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 ነው አንተማ ነው የማረፊያ አደረገው ዘላለሜን የማረፊያ አደረገው 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 የደስታ አደረገው ዘላለሜን የደስታ አደረገው የደስታን ያደረገው ዘላለሜን የደስታን ያደረገው የማረፊያ አደረገው ዘላለሜን የማረፊያ አደረገው የማረፊያ አደረገው ዘላለሜን የማረፊያ አደረገው የደስታ አደረገው ዘላለሜን የደስታ አደረገው የደስታ አደረገው ዘላለሜን የደስታ አደረገው የደም ላብ ያላበው ፍቅር ቅድስ ስላለው 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 Thank you, Father. እናመሰግናለን አባባ ኢየሱስ እናከብርሃለን 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 in the mighty name of Jesus. Yes, አባቶ እናከብርሃለን ኢየሱስ ወዳጄ ኢየሱስ ኢየሱስ መድኃኒቴ ሳላወቅ የስም ግን ላንተ ማረግ ሳገኝ ላንተ ማረግ
አባት ሆይ እናመሰግንሃለን። በጌታ በኢየሱስ ስም አይ ፕሬይ መንፈስ ቅዱስ በውስጤ የሚያመጣው ነገር አለ። በዛ ላይ ጸልያለሁ። ፕሬይዝ ጋድ። መንፈስ ቅዱስ ሪካቨር ሪስቶሬሽን በሰዎች ህይወት ላይ ይሆናል። የትኛው ከህይወታችሁ ላይ እየተወለገ እየደረቀ እየወጣ ያለ ነገር በጌታ በኢየሱስ ክርስቶስ ስም ዛሬ እንደ እግዚአብሔር ካህን እንደ እግዚአብሔር ነብይ በህይወታችሁ ላይ አዋጅን አውጃለሁ። በጌታ በኢየሱስ ስም ነገራችሁ ሪካቨሪ ያድርግ። አይ ኮማንድ ሪካቨሪ። በጌታ በኢየሱስ ስም አይ ኮማንድ ሪስቶሬሽን። አይ ኮማንድ ሪቫይቫል ኢን ዘ ማይቲ ኔም ኦፍ ጂሰስ። የትኛውም በጠላት ጥቃት ውስጥ የወደቀ የህይወታችሁ አቅጣጫ፣ ሁኔታ፣ ነገር ጤናችሁ ቢሆን ፋይናንሳችሁ ቢሆን ቤታችሁ ቢሆን አገልግሎታችሁ ቢሆን በጌታ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ ሪስቶሬሽንን እጠራለሁ፣ ተሐድሶን እጠራለሁ። I reverse in the mighty name of Jesus። በጌታ በኢየሱስ ክርስቶስ ስምና ስልጣን ዛሬ ለአንድ ሰው ቤት ተሐድሶ ይሆን፣ እንደገና መነሳት ይሆን። እግዚአብሔር አባት ሆይ በጌታ በኢየሱስ ስም የሰዎች አይን ይከፈት። ጠላት የገባበትን ቀዳዳ የሚያዩበት አይናቸው ይከፈት። ጠላት ያታለላቸው ማታለል የሚያዩበት አይናቸው ይከፈት። በጌታ በኢየሱስ ስም ዛሬ በጠላቶቻችሁ ላይ ደጅን እንዘጋለን። በክፎች ላይ ደጅን እንዘጋለን። በጥፋት ላይ ደጅን እንዘጋለን። በጌታ በኢየሱስ ክርስቶስ ስም የትኛውም በሕይወታችሁ ላይ እየደረቀ ያለ እያሳሰባችሁ ያለ እየተወለገ ያለ በጌታ በኢየሱስ ስም ልምላሜን አሁን ጠራውበት። ሪሲቭ ሪስቶሬሽን በጌታ በኢየሱስ ስም በነፍስ በስጋ በመንፈሳችሁ በፋይናንሳችሁ በእያንዳንዳችሁ የሕይወታችሁ አቅጣጫ ላይ በጌታ በኢየሱስ ስም ተሐድሶን ተቀበሉ። በጌታ በኢየሱስ ስም እግሮቻችሁ ተመልሰው ይቆሙ። ጉልበታችሁ እንደገና ይታደስ። ልባችሁ እንደገና ይጽና። እጃችሁ እንደገና ይበርታ። አይኖቻችሁ እንደገና ይከፈት። አፋችሁ እንደገና በጠላቶቻችሁ ላይ ይከፈት። ቀንዳችሁ ከፍ ከፍ ይበል። በጌታ በኢየሱስ ስም በቤታችሁ ውስጥ ያለ መካንነት በብዙ ፍሬ ይቀየር። in the mighty name of Jesus። እግዚአብሔር ሆይ ለአንድ ሰው ብርሃን ይሁን ዛሬ። የቃል ብርሃን በጌታ በኢየሱስ ስም ስለመጣል እናመሰግናለን። በሰውነታችሁ ላይ ፈውስን ተቀበሉ። ከራስ ፀጉራችሁ እስከ እግር ጥፍራችሁ ፈውስን ተቀበሉ። በፋይናንሳችሁ ላይ በኢየሱስ ስም ፈውስን ተቀበሉ። በስራችሁ በትዳራችሁ ላይ በኢየሱስ ስም ፈውስን ተቀበሉ። በልጆቻችሁ ላይ በጌታ በኢየሱስ ስም ፈውስን ተቀበሉ። የትኛውም ደጃችሁን ያንኳኳ የጠላት እጅ በጌታ በኢየሱስ ስም ዛሬ ይመለስላችሁ። I reverse every demonic assignment። ይህንን ቤት እመታለሁ፣ አፈርሳለሁ፣ ዲስትሮይ አደርጋለሁ ብሎ ዝቶ የወጣ የጠላት እጅ በጌታ በኢየሱስ ስም ከናንተ ይከልከል። መቅሰፍት ወደ ድንኳናችሁ አይግባ። ክፉ ነገር አያግኛችሁ። በጌታ በኢየሱስ ክርስቶስ ደም ሸፈንኳችሁ። በጌታ በኢየሱስ ስም የምድሪቷ በረከቶች ሆኖ በዚህ ምድር ላይ የበረከት ምሳሌ ሆኖ የመስፋት ምሳሌ ሆኖ የማፍራት ምሳሌ ሆኖ እግዚአብሔርን የማገልገል ምሳሌ ሆኖ ልጆቻችሁ እናንተን አይተው እግዚአብሔርን ማገልገል ይምረጡ። እግዚአብሔርን ማምለክ ይምረጡ። የአባቴ አምላክ ብለው ይጸልዩ in the mighty name of Jesus። ልጆቻችሁ የእናቴ አምላክ ይበሉ in the name of Jesus። እናቴን የባረከ እናቴን ያበዛ አባቴን ሰው ያደረገ አምላክ ይበሉ in the name of Jesus። በጌታ በኢየሱስ ክርስቶስ ስም I pray። የትኛውም የጠላት ዲቫይስ የጠላት ፕላን and ስትራቴጂ ከምድሪቷ ላይ ነገራችሁ ሊነቅል የሚሰራ በጌታ በኢየሱስ ስም ስራው የፈረሰ ይሁን። ቸነፈሩ የተመታ ይሁን። በቀን የሚያደባው የተመታ ይሁን። በሌሊት የሚያደባው የተመታ ይሁን። በክፉ ሰዎች የሚያደባው የተመታ ይሁን። የዘራችሁትን ዘር እንዳታጭዱ ክፉ እንክርዳድን የሚዘራ በጌታ በኢየሱስ ስም የተመታ ይሁን። in the mighty name of Jesus። በእረፍት ዘመናችሁ
በደስታ ዘመናችሁ የመከራችሁን ቀን ሊያራዝም የሚወጣ የክፉ እጅ በጌታ በኢየሱስ ስም ዛሬ የተመታ ይሁን። የፈርዖን እጅ የተመታ ይሁን። የሚከተላችሁ የተመታ ይሁን። የሚያሳድዳችሁ የተመታ ይሁን። በጌታ በኢየሱስ ስም ዛሬ የእግዚአብሔር እጅ በእናንተና በጠላቶቻችሁ መሃል ይግባ። በጌታ በኢየሱስ ስም በጠላቶቻችሁ ቀጠሮና በእናንተ መሃል የእግዚአብሔር እጅ ይግባ። የእግዚአብሔር እጅ ይግባ። የእግዚአብሔር እጅ ይግባ። የእግዚአብሔር እጅ ይግባ። በጴጥሮስና በሄሮድስ መሃል የገባ የእግዚአብሔር እጅ በጌታ በኢየሱስ ስም በሌሊት የገባ የእግዚአብሔር እጅ in the mighty name of Jesus ዛሬ እንደ እግዚአብሔር ካህን በሕይወታችሁ ላይ አውጃለሁ። በእናንተና ሄሮድስ በሆነባችሁ ነገር ላይ በጌታ በኢየሱስ ስም የእግዚአብሔር እጅ ይግባላችሁ። የእግዚአብሔር እጅ ይግባላችሁ። በኢየሱስ ስም የእግዚአብሔር እጅ ይግባላችሁ። በጌታ በኢየሱስ ስም እጁ ይግባላችሁ። ለእናንተ የታሰበ ወጥመድ ለጠላቶቻችሁ ይደረግ። ለእናንተ የተቆፈረ ጉድጓድ ለጠላታችሁ ይሆንለት። I reverse every curse in the name of Jesus። የሚረግሙን ሁሉ ረግማለሁ ተብሎ ጻፈ። በጌታ በኢየሱስ ስም የረገሟችሁ የሚያሳድዷችሁ ማርቱን በእናንተ ላይ የሚናገሩ በክፋት የሚፈልጓችሁ በጌታ በኢየሱስ ስም ውድቀታችሁን የሚናፍቁ in the name of Jesus እርግማናቸውን ወደ ሰፈራቸው መለስን። እርግማናቸው ወደ ሰፈራቸው መለስን። ማርታቸው ወደ ሰፈራቸው ተመለሰ። In the mighty name of Jesus I declare and decree በቀኝ በግራ ከፊት ከኋላ የእግዚአብሔር መላእክት ዙሪያችሁን ይክበቡ። በጌታ በኢየሱስ ስም receive you angel ወደ ዳርቻችሁ እንዳይጠጋ ክፋት አምላኬ መልአኩን ይልካል ተብሎ ጻፈ። እነሆ እነርሱም በእጆቻቸው ያነሱሃል። በጌታ በኢየሱስ ክርስቶስ ስም ዛሬ በጻድቃን ዙሪያ መላእክት ይሰፍራሉ እንደሚል I deploy angels in the mighty name of Jesus። መውጣት መግባታችሁ በመላእካዊ ጥበቃ ውስጥ ይሁን። የእናንተ የሆነ ነገር ሁሉ ከጠላቶቻችሁ እይታ ወጣ። በጌታ በኢየሱስ ስም ጽናትን፣ ብርታትን፣ ካሬጅን በጌታ በኢየሱስ ስም መጽናትን በልባችሁ ውስጥ ይኸው አስቀመጥኩኝ። I curse the spirit of discouragement። የትኛውም ሕይወታችሁን ዲስካሬጅ ያደረገ ዛሬ ከእናንተ ላይ ተነሳ። በጌታ በኢየሱስ ስም እግዚአብሔር ፊቱን በእናንተ ላይ አበራ። የጌታ ኢየሱስ ክርስቶስ ጸጋ በእናንተ ላይ ነው። የመንፈስ ቅዱስ ኅብረት ከእናንተ ጋር ነው። ከፊታችሁ ያለው ቀን መልካም ቀን ነው። ከፊታችሁ የሚቀጥለው ዜና መልካም ዜና ነው። ከፊታችሁ የሚቀጥለው ብርሃን መልካም ብርሃን ነው። ጨለማ አይደለም in the name of Jesus። ሞት አይደለም in the name of Jesus። ጥፋት አይደለም in the mighty name of Jesus። በጌታ በኢየሱስ ስም መልካሙን ቀናችሁን ተቀበሉ። በጌታ በኢየሱስ ክርስቶስ ስም የጻድቅ መንገድ ሙሉ ቀን እስከሚሆን ድረስ እንደሚጨምር የንጋት ብርሃንና ወጋገን እየጨመረ እንደሚሄድ ከዚህ ደቂቃ ጀምሮ በኢየሱስ ስም ነገራችሁ ይጨምር። receive promotion፣ receive increase በጌታ በኢየሱስ ስም receive fruitfulness፣ መለምለም በጌታ በኢየሱስ ስም ተቀበሉ። አባት ሆይ እናመሰግናለን። In Jesus name we pray. Hallelujah. Praise God.